በዚያን ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ። ውል ስምምነት ማለት ይሄ ነው። እንደዚህ ከማርያም ጋር የገባውን ቃል በኋላ ታሳይናል። ልክ በዚህ ኃይለ ቃል መሰረት ስሙንም ኢየሱስ ትይዋለሽ። ስም እሷ ራሷ መስጠቷል። እርሱም እዚህ ጋር ነው እንደውም በደንብ ግልጽ የሚሆነው። እርሱም ታላቅ ይሆናል፣ ልክ እንደነ ዳዊት ልክ እንደነ አብርሃም ታላቅ ሕዝብ አደርግሃለሁ እንዳላቸው ሁሉ ማለት ነው። ስለዚህ ለአብርሃምና ለዳዊት የገባውን ኪዳን በእሷ በኩል ፈጸመው እንጂ ለእሷ አዲስ ቃል ኪዳን የገባላት የለም። ለእነዚህ አባቶች የገባላቸውን ቃል ኪዳን በልጃቸው በሆነችዋ በማርያም በኩል ፈጸመ። ማርያም ጌታን በመውለዷ ልጅሽን እባርከዋለሁ አላላትም። ባራኪው ነው የተወለደው። ከማርያም የተወለደው ባራኪው ነው። ራሱ ባራኪው ስለተወለደ ልጅሽን እባርከዋለሁ፣ የልጅሽም ስም ገናና ይሆናል ምናምን ነገር አይደለም። ራሱ ገናናው ኢየሱስ ነው የተወለደው። የያዕቆብ ንጉሥ ምስክሬ ነው አልኩ። አፌን ሞልቼ ነው የምነግራችሁ። ከነዚህ እንደ ሕዝብ ከእስራኤል ጋር 2 ጊዜ በግለሰብ ደረጃ ከኖህና ከአብርሃም ከዳዊት ውጪ እግዚአብሔር የገባው አንድም ቃል ኪዳን የለም። ከልቤ ነው ብለው ጥሩ አድርገህ ነው ያስተማርከን ኤርሚ። እንደ ኦርቶዶክሳዊ ቃለ ሕይወት ያሰማልን ብያለሁኝ። ሳልናገር አላልኩም ብዬ ነው። እግዚአብሔር የተመሰገነ ይሁን። እሺ እሰማለሁኝ። አሁን ትንሽ ራስ ምታት አሞኝ ነው። የምሰማ ከሆነ ወደ አፍ አስጠግቼ አወራለሁኝ። ችግር የለም፣ እሰማለሁ። በጣም ጥሩ አመሰግናለሁ ኤርሚያስ። እሰማለሁኝ አሁን። ትሰማለህ? ጥሩ። እየተሰማው ከሆነ እንግዲህ እዚህ ጋራ ቤተክርስቲያን የየራሷ አሁን አንተ እዛ ጋር ስታነብ አንተ በራስህ ነው የተረጎምከው እንጂ ቤተክርስቲያን በምትተረጉሙበት ትርጉም አይደለም የተረጎምከው። ቤተክርስቲያን ለእያንዳንዱ ነገር የየራሷ ትርጓሜ ያላት ትተረጉማለች። ለምሳሌ አሁን ያልከው ለስዕሏ ያልሰገደ ሲል በአጠቃላይ ጀነራሊ የእመቤታችንን ክብር ያልተቀበለ ማለት ነው። የእመቤታችንን ክብር ያልተቀበለ ሰው ደግሞ ለምሳሌ ወደኋላ ሄድ ብለን ብዙዎችን ማንሳት እንችላለን። ግን ክብሯን አልተቀበለም ማለት ለስሟ፣ ለስዕሏ፣ መታሰቢያዋ፣ ውዳሴዋን፣ ብዙ ነገሮቿን ክብር አይሰጥም ማለት ነው። እንደዚህ ለሆነ ሰው ማለት ነው እዛ ላይ ሲናገር። ስለዚህ ለእመቤታችን ለምሳሌ ማን ነው በፊት ንስጥሮስ ታውቀዋለህ አንተ በደንብ አድርገህ። ንስጥሮስ ለምሳሌ እመቤታችን ወላዲት አምላክ አትባልም በማለቱ ቤተክርስቲያን እርሱን አውግዛ የለየች ነች። ስለዚህ አሁንም እነዚህ ውልደ ንስጥሮሶች ቃሉን እየለዋወጡ አንዴ በስዕል ሌላ ጊዜ እንደው በታምር በምናምን እየተደረገ ይመጣል እንጂ ጀነራሊ ለእመቤታችን ታምሯን ያልተቀበለ ማለት ግን እመቤታችንን ያልተቀበለ ለእርሷ ክብር የሌለው እማያከብራት ወላዲት አምላክ ብሎ እንደዛ እንደማለት ነው። ስለዚህ ሲምፕሊ እንደዛ እንትን ይላል። ስለ ስዕላት ማውራት ከፈለግን እናወራለን። ምናልባት እዚህ ላይ አሁን ስላወራህ እና እዛ ላይ ስለቆምን ነው ምናልባት ከመጀመሪያ ጀምሮ ስለ ቅዱሳን ስዕላት በአጠቃላይ አላወራችሁም። እሺ ቴንኪው። እኛ በምን ተረጉመው አይደለም እናንተ የምትተረጉሙት። እኛ የምንተረጉመው ሌላ ነው፣ እናንተ ግን እኛን መጽሐፍት የምትተረጉሙበት ሌላ ነው ብሎ የሚል አንድ ሀሳብ እያመጣችሁ ነው። ሰሞኑን ብቻ ሳይሆን ከበፊትም እየተሰማ ነው። እናንተ እንዴት ነው የምትተረጉሙት? አሁን እኔ ቀጥታ አማርኛውን ያነበብኩት የተተረጉሙ ግዕዙን ከአማርኛ መቅድሙ ላይ ማለት ነው። በዚህ ክፍል ላይ እኔ ያልገባኝ አንተ የገባህ ወይ እኛ ወንጌላውያን አማኞች የማይገባን እናንተ ኦርቶዶክሳውያኑ የሚገባችሁ አማርኛ እኛ በራሴ የተረጎምኩበት የትኛውን ነው? የእናንተ ሳትተረጓጎም የትኛው ነው? ጥሩ። ቤተክርስቲያን የራሷ የሆነ ጨርሰሃል አይደል ኤርሚ? ጨርሻለሁ። ቤተክርስቲያን ነገሮችን ስትጽፍ የራሷ የሆነ ትርጓሜ አላት ለምዕመኖቿ። ይሄ ምን ማለት ነው? አከራካሪ እንደዚህ አይነት ቃላቶች መጽሐፍ ቅዱስ ላይም አሉ እኮ የሚያከራክሩን ብዙ ነገሮች አሉ። እንደዚህ አይነት ነገሮች ሲኖሩ ቤተክርስቲያን እንዴት ነው የምትፈታው? ይሄ ማለት ምን ማለት ነው ብለን እንጠይቃለን። ስንጠይቅ የምናገኘው መልስ አለ። ይሄ ሰሞን ላይ የተመለሰ አይደለም። እኔ ልነግርህ፣ እኔ ከልጅነቴ ጀምሮ ያደግኩት በቤተክርስቲያን ነው። በሕፃንነቴ ነው ይሄን ጠይቄ ኦልሞስት የ20 ምናምን ዓመት እያለሁ አሁን 40 ደርሻለሁ። እና ይሄን የጠየቅኩትኝ በዛ ጊዜ ነው። ጥያቄው ሲነሳ ለእኔም ስላልገባኝ
ምን ማለት ነው ብዬ ጠይቄያለሁ። ስለዚህ ይህ ማለት የእመቤታችንን በአጠቃላይ ክብሯን ያልተቀበለ ማለት ደግሞ እመቤታችን ተአምሯንም ወላዲት አምላክ መሆኗንም በአጠቃላይ ለእመቤታችን ክብር የሌለው እንትን የማይላት ማለት ነው። ስለዚህ ለእመቤታችን ክብር የሌለውን ደግሞ እመቤታችንን የማያከብር ደግሞ ቤተክርስቲያን አውግዛ ትለያለች። ንስጥሮስ እመቤታችንን ወላዲተ አምላክ አትባልም ስላለ ቤተክርስቲያን አውግዛ ለይተዋለች። ስለዚህ ዛሬ የመጣ ትርጉም አይደለም። ይሄ ጥንት የነበረ ትርጉም ቤተክርስቲያን ሲሄድ ይህ ጽሑፍ ተነበረበት። እዚህ ጋር ግን ክብሯን የማይንቁ ብሎ የሚል አለ። የአምላክ እናት መሆኗን አምላክ ሰውን በስጋ እንደወለደች ስጋው ቃልን በስጋ እንደወለደች ክርስቶስን በስጋ እንደወለደች የማያምኑ ብሎ የሚል አለ። ወይስ ታምሯን የሚንቁ ነው ያለው? እሺ ጥሩ። የእመቤታችን ቃል ኪዳን ተነጥሎ ነው የተጻፈው። አንድ የእመቤታችንን ቃል ኪዳን ተአምሯን የሚንቁ አሁን ተአምር የሰራችውን ተአምር አምላክ ያደረገላትን ተአምር ቃል ኪዳኗን ከእግዚአብሔር ጋር የነበረ ቃል ኪዳኗን ሌላም አሁን እዚህ ላይ ያልተጻፉትን ሌላም ለምሳሌ ውዳሴዋን በቅዳሴዋ ላይ ያለውን የጌታ እናት መሆኗን በአጠቃላይ እመቤታችንን የማይቀበሉ የሚንቁ ለማለት ነው ንስጥሮስ ጋር ያስቀመጠችው። እሺ ስለዚህ አሁን በዚህ ክፍል ላይ የተነገረው ቃል ኪዳኗንና ታምሯን የሚንቁ ነው። ቃል ኪዳን ማለት እንግዲህ ክርስቶስ የገባላትን ነው አይደል? ቃል ኪዳን ልክ ነው። አዎ ከዛ ጋራ ቃል ኪዳኗ ሲባል ተነጥሎ ከዛ ጋራ በተያያዘ ደግሞ ያደረገችው ታምር አለ አይደል? አዎ ሌሎችንም በአጠቃላይ ስለእመቤታችን የሆነውን ሁሉ የማይቀበል ለማለት ነው። አይልም እኮ እዚህ ጋር ብሎ ታምሯን እንጂ አምላክን በስጋ አለመውለዷን የማይቀበል እኮ አላለም። እኔ ከየት መጣ የኛው የጻፋችሁት ቃል ኪዳንና ታምሯን የሚንቁ ነው ብሎ የሚለው ለእሷ የተሰጣትን ቃል ኪዳን እና ጌታ ሰጣት ተብሎ የሚባል ቤተክርስቲያን የሚታመነው ቃል ኪዳን ተሰጥቷታል ተብሎ የሚባለውን እና እንደገና ደግሞ በዚሁ በቃል ኪዳኗ በሰጣት የቃል ኪዳኗ ስልጣን አደረገችው ብላ ተብሎ የሚባል ታምር አለ የተጻፈ ማለት ነው በዚህ መጽሐፍ በሌሎች መጽሐፍት። እነሱን ሁለቱን የማይቀበሉና የሚንቁ ናቸው ወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው የተባለው እንጂ አሁን ቅድም ያልከውን ልክ ንስጥሮስን አምጥተህ እንደጠቀስከው እንደዛ አይነት የሚል የለም። እሺ አሁን አንድ ቃል ለምሳሌ ምሳሌ አንስቼ ነው የምነግርህና አንድ ቃል ላይ እንስማማለን። ምሳሌው ላይ ከመሄድ በፊት እዚህኛው ላይ ንገረኝ። ከዛ ይሄ ካልገባኝ በምሳሌ ታስረዳኛለህ። እዚህ ላይ ቃል ኪዳን የእመቤታችን ቃል ኪዳን ስንል ምንድን ነው? ቃል ኪዳኗ ቃል ኪዳን ማለት ምንም የለም። አቤት እኔን ከጠይቀኝ ምንም ቃል ኪዳን የላትም። እሺ እኔ እኮ ልናገር ነው አልጠይቅኩም። እሺ ከሌላት እኔ ግን ቃል ኪዳኗን እነግርሃለሁ። እሺ ጥሩ አንዱን ቃል ኪዳኗን እነግርሃለሁ። ቃል ኪዳን ማለት ውል ስምምነት ማለት ነው። አንድ ሰው ከሌላ ሰው ጋር ወይም ደግሞ ሰው ከእግዚአብሔር ጋር የሚገባው ውል ስምምነት ማለት ነው። ሌላ የተለየ ትርጉም የለውም ቃል ኪዳን ማለት። ስለዚህ እመቤታችን ለምሳሌ መልአኩ ቅዱስ ገብርኤል መጥቶ ሲያበስራት አሜን ይሁንልኝ ይደረግልኝ ብላለች። ያ ማለት ከእግዚአብሔር ጋር ቃል ኪዳን ገብታለች ማለት ነው። እርሱን ጌታን ተቀብለዋለች። አምና ተቀብላ ከእርሷ እንዲወለድ ፈቃዷን ሰጣለች። ያ ለምሳሌ ከጌታ ጋር የገባችው ስምምነት ነው። ስለዚህ ጌታን አልወለደችውም፣ ቃል ኪዳን የላትም የምንል ከሆነ እመቤታችንን አንቀበልም ማለት ነው። ለምሳሌ አንዱ ቀለል አድርጌ ብነግርህ። እሺ ገብርኤል መጥቶ ለእሷ ሲነግራት እንግዲህ ውል ስምምነት ከሆነ በዚህ ውል ውስጥ በዚህ ስምምነት ውስጥ ልክ ነህ ቃል ኪዳን ልክ ነህ የተረጎምከው መዛግብተ ቃላት የሚተረጉሙትን ያልከው። ኦኬ ገብርኤል መጥቶ ለማርያም ሲያበስራት እግዚአብሔር ምንና ምን አደርግልሻለሁ ብሎ ቃል ኪዳን ገባላት። ምንና ምን አደርግልሻለሁና በዛ ቃል ኪዳንሽ ተማጽኖ ለሚለምኑ ሁሉ እሱንም እንደዚህ ያደርግላቸዋል። ለምሳሌ አብርሃምን ከኡር ከለዳውያን ምድር ሲያወጣው ቃል ኪዳን ገብቶለታል። የረገጥከውን ምድር አወርሳለሁ ብሎት ማለት ነው። ዘርህ እንደ ሰማይ ከዋክብት እንደ ምድር አሸዋ ይበዛል ብሎታል። ገብርኤል መልአኩ መጥቶ ለማርያም ሲነግራት እግዚአብሔር በሱ በኩል ምን ብሎ ነው ቃል ኪዳን ይገባላት? በጣም ጥሩ።
መልአኩ ቅዱስ ገብርኤል መጥቶ አብስሯታል አይደል? ጸጋን የመላብሽ ወይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ሉቃስ ወንጌል ነው መጽሐፍ ቅዱስ አልያዝኩም። ታወጣልኛለህ ካለ ችግር የለም። ቃል ኪዳው ስለምናውቀው ምንም እንደው ከምናንም ካልተስማማን ክፍሉን አንተ ምንም ስለማውቀው እዚህም ስለምናውቀው ካልተስማማን ተዋሳው ላይ ይርጋታል። ገብርኤል አማካኝነት እየተነጋገሩ እሷ ለዛውም ክርስቶስን ትወልጃለሽ የልዑል እግዚአብሔር ልጅ ይባላል እያለ እየተናገራት እያለ መጀመሪያ ይህ እንዴት ሊሆን ይችላል እያለች እየተከራከረች ነበር። በኋላ ላይ ግን መልአኩ ገብርኤል አሳመናት። እርሷም ማመነች፣ ይሁንልኝ ይደረግልኝ ብላ ተቀበለች። ያ ከእግዚአብሔር ጋር ምንድነው ታዲያ መልአኩ ገብርኤል ቅዱስ ገብርኤል ለማርያም የተላከውን ሲነግራት ምን ቃል ኪዳን ገባላት? ምን ይደረግልሻል አላት? ወይ ደግሞ ሶሪ ምን ታደርጊያለሽ ወይ ምን ይደረግልሻል ብሎ አላት? ጌታ ኢየሱስ ከእርሷ እንደሚወለድ ይሄ ቃል ኪዳን ነው። ምንድን ነው እስቲ አንተ ንገረኝ። ውል ስምምነት ከእሷ እንደሚወለድ የገባው ውል አይደለ? ይህን ቃል ኪዳን መቼስ አላስገደዳትም። እርሷ ተስማምታ ይሁንልኝ ይደረግልኝ ብላ ነው አይደል? ከአምላኳ ጋር ክርስቶስ ከእሷ ከመወለዱ አሁን ይህን ቃል ኪዳን ነው ብለህ ካልክ ክርስቶስ ከእሷ ከመወለዱ በፊት ለእነዚህ አባቶች ቃል ኪዳን ገብቶላቸዋል። ከክርስቶስ ከመሲሁ ጋር በተገናኘ ማለት ነው። ለእነዚህ አባቶች ገብቶላቸዋል። አብርሃምና ዳዊት ከእነዚህ አባቶች ጋር ኪዳን አቁሟል አይደል ጌታ? ለምሳሌ አብርሃምን ዘርህን እንደ ምድር አሸዋ እንደ ሰማይ ነው፣ በዘርህ የምድር አሕዛብ ይባረካሉ ብሎ በዘርህ በነጠላ ጠርቶት ማለት ነው። ለዳዊትም ደግሞ ከሆድ ፍሬ ብሎታል አይደል? ከሆድ ፍሬ ልጅ ማለት ነው። በዙፋን አስቀምጣለሁ። ቃል ኪዳኑ ይሄ ነው። አሁን ከማርያም ጋር ምን አይነት ነው የገባው? ገብርኤል በነገራት ውስጥ ልክ ለዳዊት መዝሙር 132 ቁጥር 11 ዘፍጥረት 22 18 እዚህ ሉቃስ ላይ አንድ ከ26 ጀምሮ እስከ 48 ድረስ ባለው ላይ ለማርያም የገባላት ቃል ኪዳን ምን ነበረ? ጥሩ። ለእመቤታችን ጌታ የገባላት ቃል ኪዳን ከእርሷ እንደሚወለድ በመልአኩ ገብርኤል ምክንያት መጥቶ ነግሯታል። መጽሐፍ ቅዱስን ብትከፍትልኝ ኖሮ በደንብ መክፈት ስላልቻልኩኝ ችግር የለም። ከፍትልሃለሁ። ቅድም እኮ ያልኩት መክፈት በሚያስፈልግ ቦታ ላይ ከፍትልሃለሁ ነው ያልኩት፣ ስለምናውቀው ነው። ከቁጥር 26 ጀምሮ ነንብብልህ አይደል? ጥሩ። በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን የሞላሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው በላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ ይላል። ምንድነው አሁን እዚህ ጋር
የገባላት ቃል ኪዳን ልክ ለእነዚህ አባቶች በገባው አይነት መሰረት ይሄ ብቻ አይደለም፣ ሌላም ኪዳን የገባላቸው የዚህ መዝሙር ወንድ ልጅን ትጸንሻለሽ የሚለው እርሷ መታ ይህ ነገር እንዴት ሊሆን ይችላል ተከራክረዋለች አይደለ? ላለመስማማት ሞክራለች። እንደነገርኩ ቃል ኪዳን ማለት አግሪመንት መስማማት ማለት ነው። ስለዚህ ከዛ በኋላ እነሆ የጌታ ባሪያ ማለት እሷን ለማሳመን ሌሎች ምክንያቶችን ነገራት። ዘመድሽ ኤልሳቤጥ እንደዚህ እያለ ነገራት አይደል? ከዛ መጨረሻ ላይ ይሁንልኝ ይደረግልኝ ብላ ስምምነቷን ሰጠች። ያ ስምምነት ከእግዚአብሔር ጋር የገባችው ቃል ኪዳን የነገራት ቅዱስ ገብርኤል ነው አይደል? የነገራት ቅዱስ ገብርኤል ነው አይደል? እግዚአብሔር በመልአኩ በኩል ቃል ኪዳን ገብቷል ከማርያም ጋር እያልከኝ ነው? አዎ መልአኩ መልእክትን ያስተላልፈው አይደል? መልእክት ነው እንጂ ቃል ኪዳን ግን አይደለም የገባው። ከእግዚአብሔር ጋር እነዚህን አባቶች እግዚአብሔር ቀጥታ ነው አይደለ ያናገረው? እግዚአብሔር አዎ ምን ችግር አለ? ውል ስምምነት ሲሆን እኮ ግዴታ ቃል ኪዳን ሲገባ እግዚአብሔር ለብላቴናው ለዳዊትም ራሱ ጌታ ነው የገባለት። ጌታ ነው ያናገረው። ለአብርሃምም ራሱ ጌታ ነው ያናገረው። እዚህ ጋር ግን ለማርያም ቃል ኪዳን ገብቶላታል ብለህ ካልክ በመልአኩ በኩል መልእክት ነው ይዞ የመጣው። ምን የሚል መልእክት? ልጅ ትወልጃለሽ የሚል ነው። በቃ ባጭሩ ይሄ ልጅ መውለድ፣ ልጅ ትወልጃለሽ፣ ይሄ ነው። ኦኬ ይሄ ልጅ መውለድ ቃል ኪዳን ነው ብለህ ካልከኝ እሷ ጋር ከመምጣቱ ከ6 ወር በፊት አንድ ካህን ዘካርያስ የሚባል ቤት መጥቶ አሁንም ልጅ ትወልዳለህ ብሎታል። ይሄው መልአክ ልጅ ትወልዳለህ። ስለዚህ ለዘካርያስም ቃል ኪዳን ገብቶለታል ማለት ነው። ምክንያቱም ለማርያምም ለዘካርያስም መልአኩ መጥቶ ልጆች እንደሚወልዱ ነው፣ ወንድ ልጆች እንደሚወልዱ የዘካርያስ ዮሐንስ እንደሚባል የማርያም ደግሞ ኢየሱስ እንደሚባል መልአኩ ከእግዚአብሔር ዘንድ ተልኮ መጥቶ ተናግሯል። ስለዚህ ይሄ ቃል ኪዳን ማለት ነው። አዎ ከዘካርያስ የእመቤታችን በነገራችን ላይ 1-2 ነገሮችን ላስቀምጥል እና ይርሚ ይህ ነገር ያለ እርሷ መስማማት በግዴታ አይደለም የሆነው። ስለዚህ ውል ስምምነት ማለት እርሷ ተስማምታለች ማለት ነው። ምናልባት ኢንተርኔቴ ዊክ እያለኝ ነው፣ እየተሰማችሁ ከሆነ ችግር የለም። አሁን መጥቷል። ቅድም 2 ቀይ በርቶ ነበር፣ አሁን ግን መጥቷል። ጥሩ። ስለዚህ ስምምነቷ ቅድም እንደተናገርኩት ቃል ኪዳን ማለት በእንግሊዝኛው አግሪመንት ማለት ነው። ስለዚህ በአማርኛው ውል ስምምነት ነው። ስለዚህ እርሷ ያልገባችው ውል የለም። ጌታን ለመውለድ ክርስቶስን ለመውለድ ስምምነቷን ሰጥታለች። ያ ስምምነት ውል ይባላል። ስለዚህ አንድ እሷ ነው። ሁለተኛ መልአኩ ቅዱስ ገብርኤል ሄዶ ሲነግራት ምናልባት ለአንተ እንደ ጥያቄም አድርጌ የምነግርህ የግድ መልአኩ ቅዱስ ገብርኤል እግዚአብሔር ራሱ የግድ መምጣት አለበት ወይ? ውል ስምምነት ለመግባት የግድ መምጣት እግዚአብሔር መላእክቶችን ይልካል። ተላላኪዎቹ ናቸው፣ በእነርሱ ያስፈጽማል። ልክ እንደ ምድራዊ ሕይወት እንዳለው አንድ ሰው እርሱን ወክሎ ውክልና ሰጥቶ ማድረግ እንደሚችለው የእግዚአብሔር ደግሞ ልዩ ነው። መላእክቶቹ ለእርሱ የሚታዘዙት ታዛዦቹ የሚላላኩ ናቸው። ስለዚህ ያንን መልእክት በመልአኩ በኩል ወደ እመቤታችን ላከ። ስለዚህ እመቤታችንን ተስማሚያለሽ ወይ? ከአንቺ የሚወለደው የልዑል እግዚአብሔር ልጅ ይባላል ብሎ ጠየቃት። ተከራከረችው። እንዴት ሊሆን ይችላል? ተስማማች። እንድናሳጥረው ተስማማች። ስለዚህ ውሉ ተፈጸመ ማለት ነው። አይደለም ውል አይደለም። ሲጀምር ተስማማች አይደል? ስትስማማ አንቺ ይህን ስታደርጊ ልጅ ስትወልጂ እኔ ደግሞ ይህንን አደርግልሻለሁ ብሎ ያላት ነገር አለ። ለምሳሌ አብርሃምን ከውር ከለዳውያን ምድር ስትወጣ እኔ ወደማሳይህ ምድር ና አለው። ከዛስ እባርካለሁ፣ ዘርህ እንደ ሰማይ ከዋክብት ይበዛል፣ የረገጥከውን ምድር አወርሳለሁ ብሎ አለው እና ኪዳኔ ከአንተ ጋር የጸና ይሆናል ብሎ አለው እግዚአብሔር ማለት ነው። አየህ፣ ከቤቱ በስምምነት ተስማምቶ ከውር ከለዳውያን ምድር ሲወጣ ከጌታ ጋር ሲነጋገር እግዚአብሔር ሲያናግረው አብርሃም መለሰለታል። ለምሳሌ እንደዚህ ላሳየ ስምምነት ማለት ይሄ ነው። ዘፍጥረት መጽሐፍ ያው የምታውቀው ክፍል ነው ብዬ አምናለሁኝ። ዘፍጥረት መጽሐፍ ምዕራፍ 15 ላይ
ከዚህም ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? ምን ትሰጠኛለህ? እኔ ያለ ልጅ እሄዳለሁ። የቤቴ መጋቢ የደማስቆ ሰው ይህ ኤሌዘር ነው አለ። ኤሌዘር የተባለው ብለው በግዕዝ ብለውታል፣ ችግር የለውም፣ ያው ብር ብሎ የሚል ማለት ነው። አብርሃምም ለእኔ ዘር አልሰጠኸኝም፣ እነሆ በቤቴ የተወለደ ሰው እሱ ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበትህ የሚወጣው ይወርሳል። ልጁ ማለት ነው ይወርሳል። ወደ ሜዳ አወጣውና ወደ ሰማይ ተመልከት፣ ከዋክብት ልትቆጥራቸው ትችል እንደሆነ ቁጠር አለው። ዘርህም እንዲሁ ይሆናል አለው። አብርሃምም በእግዚአብሔር አመነ፣ ጽድቅ መሆኑ ተቆጠረለት። ይህችን ምድር ሉካውን ስምምነት ከየት ነው ያወጣው? ከኡር ከለዳውያን ምድር ነው ያወጣው። ይሄን የት ነው ብሎ የሚለው በከነአን ምድር ላይ ሆኖ ማለት ነው። ይህችንም ምድር ተወርሳት ዘንድ እንድሰጥህ ከከለዳውያን ኡር ያወጣው እግዚአብሔር እኔ ነኝ አለው። ሲያወጣው ከዛ ምድር ላይ ይህችን ምድር የከነአንን ምድር ሊሰጠው ነው። አንደኛ ምድር ርስትንም ሊሰጠው ነው፣ ለሱና ለዘሩ ለዘላለም እንዲሆን ማለት ነው። ለዘላለም እዚህ ፕላኔት ላይ ማንም መንግስታት ቢሰበሰቡ ሊፍቁት የማይችሉት እውነት ማለት ነው። ልሰጥህ ነው አለው። እሺ ይህም ብቻ አይደለም። ከዛ አብርሃም ምን አለ? አቤቱ እግዚአብሔር ሆይ እንድወርሳት በምን አውቃለሁ አለ። መሬት ልሰጠኝ ነው? ርስት ልሰጠኝ ነው? አዎ። ይህን እንደዚህ ብሎ እያለ ያለው አባት መጻተኛ ሆኖ ከኬጢ ልጆች የእናታችንን የሳራን መቃብር አካል አስከሬኗን ለመቅበር እንኳን በገንዘብ የገዛ ሰው ነው እንዲህ ብሎ የሚለው እና አቤቱ እግዚአብሔር እንድወርሳት በምን አውቃለሁ አለው። አሁን መሬት እሰጥሃለሁ ብሎታል፣ ርስት እሰጥሃለሁ ብሎታል። ተወርሳት ዘንድ ይህችን ምድር ነው ያለው። ይህችን ምድር ተወርሳት ዘንድ እሱም የ3 ዓመት ጊደር፣ የ3 ዓመት ፍየል፣ የ3 ዓመት በግ ዋኖስና እርግብም ያዝልኝ አለው። እነዚህን ሁሉ ወሰደለት፣ በሁለትም ከፈላቸው። የተከፈሉትም በየወገኑ ትይዩ አደረጋቸው። ወፎቹን ግን አልተከፈሉም። አሞራዎችን በስጋው ላይ ወረዱ፣ አብርሃምም አባረራቸው። ፀሐይ በገባች ጊዜ በአብርሃም ከባድ እንቅልፍ መጣበት፣ እነሆ ድንጋጤና ታላቅ ጨለማ ወደቀበት፣ እዛው በተኛበት መስዋዕቱ በተሰዋበት። አብርሃምንም አለው እግዚአብሔር ዘርህ ለእርሱ ባልሆነች ምድር እዛ ተኝቶ ባለበት ማለት ልብ በሉ፣ ፀሐይ በገባች ጊዜ ማለት ነው። እዛው እንስሶቹ በታረዱበት ገና መስዋዕቱን እግዚአብሔር ሳይቀበለው መጣ። አብርሃም ተኝቷል። አብርሃምንም አለው ዘርህ ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ እወቅ። ባሪያዎች አድርገው 400 ዓመት ያስጨንቋቸዋል። ደግሞም በባርነት በሚገዟቸው ሕዝብ ላይ እኔ እፈርዳለሁ። ከዚያም በኋላ በብዙ ከብት ይወጣሉ። ፊውቸሪቲ ነው እየነገረ ያለው። አንተ ግን ወደ አባቶች በሰላም ትሄዳለህ። ይሄን ሳያይ ነው እንደሚሄድ እየነገረ ያለው። ትሄዳለህ፣ በመልካም ሽምግልና ትቀበራለህ፣ ያው ትሞታለህ። በአራተኛው ትውልድ ግን ወደዚህ ይመለሳሉ። የአሞራውያን ኃጢአት ገና አልተፈጸመምና። ፀሐይም በገባች ጊዜ ታላቅ ጨለማ ሆነ። የምድጃ ጢስና የእሳት ነበልባል በዛ በተከፈለው መካከል አለፈ። በዚያን ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ። ውል ስምምነት ማለት ይሄ ነው። እንደዚህ ከማርያም ጋር የገባውን ካለ በኋላ ታሳይናል። ልክ በዚህ ኃይለ ቃል መሰረት ማለት ነው። እግዚአብሔር በዚያን ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ። ስምምነት ተዋዋሉ፣ ውል ተዋዋሉ። አብርሃም ውሉ ምንድነው? የጌታን ድምፅ ሰምቶ ከኡር ከለዳውያን ምድር ከአባቱ ከእናቱ ቤት ተለይተህ ውጣ ብሎታል። ወጥቷል። በቃ የጣለው የተወው ነገር አለ። ያደገበትን ትብቶ የተቀበረበትን ቀዬ ወንዝ ተራይቶ ውሃ ተራይቶ አፈር ፈጭቶ ያደገበትን የሜሶፖታሚያ ምድር ኡር ከለዳውያን ትቶቻው ብሎ ነው የወጣው። ላይመለስ ነው የወጣው። ኦኬ፣ ቃል ኪዳን አደረገለት እግዚአብሔር። ይሄ ነው ውል ስምምነት። እዛ ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ድረስ ይህችንም ምድር ለዘርህ ሰጥቻለሁ። ካርታ መሬት ማለት ነው። ሰጥቻለሁ። ቄኔናውያን፣ ቄኔዛውያን፣ ቀድሞናውያን፣ ኬጣውያን፣ ፌሬዛውያን፣ ራይፋምንም፣ አሞራውያንንም፣ ከነአናውያንንም፣ ጌርጌሶናውያንንም፣ ኢያቡሳውያንንም ይሄን ሁሉ ምድር ይሄን ሁሉ የአሕዛብ መንግስታት የያዙትን ምድር እሰጥሃለሁ አለው። ከግብፅ ወንዝ እስከ ኤፍራጥስ ማለት ነው። አይ ቲንክ የግብፅ ወንዝ የተባለው የሺሖር ወንዝ ይመስለኛል። በኤርምያስ መጽሐፍ ምዕራፍ 2 ላይ ያለው ከግብፅ ወንዝ ጀምሮ እሱኛ ይመስለኛል። እዚህ ሳይናይ ክልል ላይ ያለው ማለት ነው። የአባይን አይደለም።
ከግብፅ ወንዝ ጀምሮ አንድ ትልቅ ወንዝ አለ፣ ሺሆር ይባላል። በትንቢተ ኤርምያስ ላይ አለ። የሺሆርን ውሃ ትጠጭ ዘንድ በግብፅ መንገድ ምን ጉዳይ አለሽ ብሎ የሚል ማለት ነው። ስለዚህ ከዛ ከግብፅ ወንዝ ጀምሮ እስከ ኤፍራጥስ ማለት የአሁኗ ኢራቅ ማለት ነው፣ የቀድሞ ባቢሎን፣ እስከዛ ድረስ ያለውን መሬት እሰጥሃለሁ ነው ብሎ ያለው። እንደዚሁም ዘርህ እንደ ሰማይ ከዋክብት አበዛዋለሁ ነው ብሎ ያለው። በዘርህም ብሎ ደግሞ ስለ መሲሁ በነጠላ ይጠራዋል። በዘርህም የምድር አሕዛብ ይባረካሉ ብሎ ያለው ማለት ነው። ኦኬ። ከማርያም ጋር ግን ልክ ለአብርሃም እንደዚህ እንዳለው ለዳዊትም እንደዚሁ ያለው አለ። ለዳዊት አሁን ለምሳሌ ዙፋነ በፊቴ ለዘላለም ጸንቶ ይኖራል ብሎታል። አብርሃምና ዳዊት የተማማሉበት እዚህ ቅድም መዝሙር 132 ያልኳችሁ በዚህ ቃል መሰረት ልክ በዚህ ምሳሌ መሰረት መዝሙር 132 አቤቱ ዳዊትን ገርነቱን ሁሉ አስብ፣ ለእግዚአብሔር እንደማለ ለያዕቆብ አምላክ እንደተሳለ። አየህ ይማማላሉ ማለት ነው። ዳዊት ለእግዚአብሔር ማለ ማለት ቃል ኪዳን አደረገ፣ ውል ስምምነት ፈጸመ። ምን ብሎ በእግዚአብሔር ፊት ሲምል ምንድን ነው ብሎ ያለው? በእውነት ወደ ቤቴ ድንኳን አልገባም፣ ወደ ምንጣፌም አልጋ አልወጣም፣ ለዓይኖቼም መኝታ፣ ለሽፋሽፍቶቼም እንቅልፍን፣ ለጉንጮቼም እረፍትን አልሰጥም፣ ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ብሎ እነሆ በኤፍራታ ሰማኑ፣ በዱር ውስጥ አገኘነው። ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙ ስፍራ እንሰግዳለን። አቤት ወደ እረፍትህ ተነስ፣ አንተና የመቅደስ ታቦት። ካህናቶችም ጽድቅን ይልበሱ፣ ቅዱሳንም ደስ ይበላቸው። ስለ ዳዊት ስለ ባሪያ የቀባኸውን ሰው ፊት አትመልስ። እዛስ እግዚአብሔርም ለዳዊት በእውነት ማለ። ዳዊት ለእግዚአብሔር እንደማለ ለእግዚአብሔር እንደማለ ለያዕቆብ አምላክ እንደተባለ አብርሃም ደግሞ ነው እግዚአብሔር ደግሞ ለዳዊት ማለ። ይሄ ነው እንደዚህ አየህ መሐላ ስምምነት ማለት ነው። ልክ ያዕቆብ ከላባ ጋር በተማማለበት አይነት ማለት ነው። ኤሳው ከያዕቆብ ጋር በተማማለበት ማለት ነው። የያቦቅን ወንዝ ተሻግሮ ሲመጣ ያዕቆብ እስራኤል ስምህ እስራኤል ተብሎ የተባለበት በዚያ ሌሊት ሲነጋ ወደ ገለአድ ተራራ እየወጣ እያለ ኤሳውን አገኘው። ተማምሏል ከኤሳውም ጋር ከያዕቆብም ጋር ማለት ከላባም ጋር ተማምሏል፣ ከአጎቱ ጋር ማለት ነው። ስምምነት መሐላ ውል እግዚአብሔር ለዳዊት ማለ። እግዚአብሔር ነው ለዳዊት የማለው። ዳዊትም ለእግዚአብሔር ምሏላ። ዳዊት ገርነቱን አስብ ካለ በኋላ ለእግዚአብሔር እንደማለ ለያዕቆብ አምላክ እንደተሳለ ስለትም ነው መሐላንም ፈጽሟል። አደርገዋለሁ ብሎ ማለት ነው። በዚህን አይነት ስምምነት ለአባቶች በገባው አይነት ቃል መሰረት የመዝሙር ለምሳሌ ዳዊትን ከዛ ምንድን ነው ያለው? እንደውም በሳሙኤል መጽሐፍትም በሳሙኤል መጽሐፍት ላይ በሰላይ ሊሞት አካባቢ ማለት ነው ፀሐይና ጨረቃ በፊቴ ጸንቶ እንደሚኖር ዘርህ እንደዚሁ ይሆናል ብሎታል። መንግስትህ ይጸናል ብሎታል። ከመንግስትህ ሰው አይታጣም ብሎታል። በመንግስት ላይ ለዘላለም ተቀማጭ አስቀምጣለሁ ብሎታል። እንደሞ ይህንማ ባላነብ በደለኛ ሆናለሁ። ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ። የአባቶች አምላክ ሁለተኛ ዜና መጽሐፍት ምዕራፍ 13 ቁጥር 8 ላይ ከቁጥር 5 ጀምሮ ላንብበው፣ ከአንድ ጀምሮ ላንብበው። ንጉሱም ኢዮርብዓም በነገሰ በ18ኛው ዓመት አብያ በይሁዳ ላይ ንጉስ ሆነ። 3 ዓመትም በኢየሩሳሌም ነገሰ። የእናቱም ስም ሚኪያ ነበር። የገበአ ሰው የኡርኤል ልጅ ነበረች። በአብያ እና በኢዮርብዓም መካከል ሰልፍ ነበር ይላል። አብያ ማለት የደቡቡ ክፍል የብንያምና የጁዳ ንጉስ ነው። ይሄኛው ደግሞ የአስሩ ነገድ የኢዮርብዓም የሰሜኑ እስራኤል የናባጥ ልጅ ኢዮርብዓም ለአስሩ ነገድ ላይ ተሾመ ነው። በእነሱ መካከል ሰልፍ ነበር። አብያም የተመረጡ 400 ሺህ ኃያላን ሰልፈኞችን ይዞ ወደ ሰልፍ ወጣ። ኢዮርብዓም የተመረጡ 800 ሺህ ጽኗን ኃያላን ሰዎችን ይዞ በእርሱ ላይ ተሰለፈ። አብያም በተራራማው በኤፍሬም ሀገር ባለው በጽራማይም ተራራ ላይ ቆሞ እንዲህ አለ፣ ኢዮርብዓምና እስራኤል ሁሉ ሆይ ስሙኝ። የእስራኤል አምላክ ጋይስ ልብ በሉ፣ ስምምነት ውል እግዚአብሔር ለዳዊት እንዴት እንደገባለት የአብርሃምን ቅድም አይተናል። የእስራኤል አምላክ እግዚአብሔር በእስራኤል ላይ መንግስትን ለዳዊትና ለልጆቹ በጨው ቃል ኪዳን ለዘላለም እንደሰጠ በሆኑ አታውቁምን? ይሄ ጨው ቃል ኪዳን የተባለው በጣም ጽኑ ቃል ኪዳን ለዘላለም ነው የሰጠው። መንግስትን ለጊዜ አይደለም ለዘላለም ነው የሰጠው። እንደውም ቁጥር 13 ላይ እዚህ ክፍል ላይ ሲናገር
በዚሁ ክፍል ላይ ስምንተኛው ቁጥር ላይ እንዲህ ይላል። ማነው ስምንተኛው ቁጥር ላይ ማለት ነው። ሶሪ ስምንተኛው ቁጥር ላይ አሁንም በዳዊት ልጆች እጅ የሚሆነውን የእግዚአብሔር መንግስት ልትቋቋሙ ታስባላችሁ? ይሄ በዳዊት ልጆች እጅ በራሱ በዳዊትና በዳዊት ልጆች እጅ የሆነው የማን መንግስት ነው? ልብ በሉ፣ የእግዚአብሔር መንግስት ነው። የዳዊት መንግስት የፖለቲካ መንግስት አይደለም። የሚከራከር ማንም ጴንጤ ኦርቶዶክስ ቢመጣ እኔ በእውነት በደንብ የእግዚአብሔርን ቃል ሰይፍ ሰንግዬን የተቀመጥኩት ይሄ ኪንግደም ለዳዊት የተሰጠው ኪንግደም ኖት ፖለቲካ አይደለም። ዳዊት የፈለገ በዛ መንግስት ውስጥ ተቀማጭ ሆኖ ቢገዛም መውደቅ መነሳት ቢኖርበት መንግስቱ ግን አሁንም በዳዊት ልጆችና በዳዊት ልጆች እጅ የሚሆነውን የእግዚአብሔርን መንግስት ልትቋቋሙ። ለካ እግዚአብሔር ለዳዊት መንግስትን ሰጥቶታል። አዎ የማን መንግስት? የራሱን የእግዚአብሔር መንግስት። እንዴት አድርጎ? በጨው ቃል ኪዳን ለዘላለም ነው የሰጠው። ይሄ ስምምነት ነው። ይሄ ውል ነው። ይሄ ውል ነው። በዚህ መሰረት ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ የአብርሃምን ቅድም አይተናል። ዘፍጥረት መጽሐፍ ምዕራፍ 15ን ሁሉ ጭምር ማለት ነው። እሱን ቅድም ያነበኩት ማለት ነው። ዘፍጥረት 15ን ጨምረን አይተናል። ዘፍጥረት 22 18ን በዘርህ የምድር ወገኖቹ ሊባረካሉ ብሏል። እንደዚሁም ደግሞ ለዳዊት እዚህ ጋር መዝሙር 132 11ን አይተናል። እንደዚሁም የሁለተኛ ዜና መጽሐፍት 13 ቁጥር 5 እና ቁጥር 8 አይተናዋላ። በዚህ መሰረት ለማርያም እግዚአብሔር የገባውን ኪዳን ለአብርሃም ገብቶ የገባውን ልክ እንዳሳየ እንዲህና እንዲህ ያደርግላሉ ብሎ እንዳለው ለዳዊትም እንደዚሁ እንዳለው ማርያምን እሷ ስትስማማ በማርያም ከዚህ በኋላ እንዲህና እንደዚህ አደርግልሻለሁ ብሎ ያላት አንድም ቃል የለም። ዳዊትን እንዲካረክ እንዲሆንልሃል ብሎ ቃል ኪዳን እንደገባለት ስምምነት እንደተዋዋሉ አብርሃምንም ልክ እንደዛ እንዳለው መሬትና ርስትን አወርሳለሁ፣ ዘርህ የምድር አሕዛብን ይወርሳል፣ የረገጥከውን ሙሉ ምድር አወርሳለሁ ብሎ እንዳለው ማለት ነው። ማርያምን ግን ልጅ ስትወልጂ ልጅ መውለዱን እሺ ስትይኝ እና ከዛ ቀጥዬ እንዲህና እንደዚህ አደርግልሻለሁ ብሎ ያላት አንድም ቃል ኪዳን የለም። ለማርያም የገባው አንድ ቃል ኪዳን የለም። ኦኬ። በማርያም ላይ የተፈጸመው በሙሉ ልብ በሉ። በማርያም እጅ የተፈጸመው በማርያም ሕይወት ላይ የተፈጸመው ለእነዚህ ለሁለት አባቶች የተገባ ኪዳን ነው። መፈጸሚያው መንገድ መሲሁን መውለድ ስለሆነ ለሁለቱ አባቶች ለዳዊትና ለአብርሃም የተገባው ኪዳን ሲፈጸም መፈጸም የነበረበት በሴት ነው። ለምን? መሲሁ የሚወለደው አምላክ የሚወለደው ከሴት ስለሆነ። ከምን አይነት ሴት? ድንግል ከሆነች ሴት ማለት ነው። ለእነዚህ አባቶች ነው እግዚአብሔር ኪዳኑን የገባው። ለእሷ የገባላት ኪዳን የለም። ለእነዚህ አባቶች የገባውን ኪዳን ግን በእሷ ህይወት ላይ ተፈጻሚ ሲያደርገው እርሷም ምን አለች? ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል አለች። ያው የጌታ እናት ንግግር። ብርቱ የሆነው እሱ ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 40 ቁጥር 49 ላይ እንዲህ አለች፣ ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓልና ስሙም ቅዱስ ነው አለች። ቆይ በማርያም ንግግር ውስጥ ምን አለች? ለማ የገባውን አለች ማርያም። ምሕረቱን ለሚፈሩት እስከ ትውልድ ትውልድ ይኖራል። የጌታዬ እናት ንግግር። በክንዱ ኃይልን አድርጓል፣ ትዕቢተኞችንም በልባቸው ሀሳብ በትኗል፣ ገዢዎችን ከዙፋናቸው አዋርዷል፣ ትሑታንንም ከፍ ከፍ አድርጓል። እያት የምትለው የተራቡትንም በበጎ ነገር አጥግቧል፣ ባለጠጎችንም ባዷቸውን ሰደዋል። እንዴት እኮ ድንቅ ንግግር ከሆነ ጌታን ማግኒፋይ እያደረገች ከሆነ የምትናገረው። ለአባቶቻችን እንደተናገረ ሎክ ጋይስ፣ ለአባቶቻችን እንደተናገረ ለአብርሃምና ለዳዊት ማለት ነው። ወይ ለአብርሃም ለይስሐቅ ለያዕቆብ ያገባውን ኪዳን ማለት ነው። በኋላም ለዳዊት በተለይ እነዚህ ሁለት አባቶች መሲሁን ከእነሱ ዘር እንደሚወለድ ቀጥታ ራሱ እግዚአብሔር ምሎላቸዋል። እሱን እንቅልፍ አስተኝቶት ዘፍጥረት መጽሐፍ ምዕራፍ 15 ላይ አብርሃምንም ዳዊትንም ደግሞ ነቢይ ስለሆነ ማለት ነው ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤል ብላቴናውን ረድተዋል። አየህ፣ ለአባቶቻችን እንደተናገረ ብሎ የሚለውን
ለአባቶቻችን የተናገረውን ለአብርሃምና ለዳዊት የተናገረውን መፈጸም ስለነበረበት ለመፈጸም የተመረጠች ከእስራኤል ልጆች መካከል አንዲት ልጃገረድ ሴት ተገኘች። በንጽህና ድንግልናዋን ጠብቃ የተገኘች ማለት ነው። ስለዚህ ለአብርሃምና ለዳዊት የገባውን ኪዳን በእሷ በኩል ፈጸመው እንጂ ለእሷ አዲስ ቃል ኪዳን የገባላት የለም። ለእነዚህ አባቶች የገባላቸውን ቃል ኪዳን በልጃቸው በሆነችዋ በማርያም በኩል ፈጸመው። ሌላ የተለየ ነገር ካለ ይነግራና ወንድማችን ቴንኪው ስላስረዘም የፈለከውን ደቂቃ ወስደህ ንገረኝ። በልክ ለአብርሃምና ለዳዊት በተገባው አይነት ነገር የተገባ ካለ መውሰድ ትችላለህ። ቴንኪው ኤርሚ። አንድ ሰከንድ እኔ የምፈልጋለሁ። ትጠብቅ ነበር እኮ እሱ አይደል እንዴ? ጠባቂ ነች እኮ። የተነገረው የነቢያት ቃል ይፈጸም ዘንድ ከሚጠብቁ ልጃገረዶች አንዷ እሷ ናት። ምንም ቃል ኪዳን የለም እዚህ ላይ። እስቲል የሚጠብቁ አሉ። ኢየሱስ ክርስቶስ በስጋ እንደተገለጠ ማያምኑ አይሁዶች ገና ይመጣል የሚሉ ስቲል የሚጠብቁ አሉ ወንድሜዋ፣ እንጂ በኪዳን ቃል ኪዳን ከእሷ ጋር ተግባብቶ ምናምን አይደለም። ትጠብቅ ነበር። ጨረሽ? መልካም። አዎ ከአንቺ ልነሳና ትጠብቅ ነበር። እኔ ነኝ ብላም አታስብም ነበረ። እሷን ባገለግላት እንደው ማን ትሆን እያለችም ትመኝ ነበር፣ በቤተክርስቲያን ታሪክ ማለት ነው። ግን እግዚአብሔር መረጣት፣ እርሷ እንደሆነች መረጣት። በነገራችን ላይ ግን እውነት ከልቤ ነው የምለው፣ ጥሩ አድርገህ ነው ያስተማርከን ኤርሚ። እንደ ኦርቶዶክሳዊ ቃለ ሕይወት ያሰማልን ብያለሁኝ። ሳልናገር አልኩኝ ብዬ ነው። ከዚህ ቀጥሎ ግን የምናገረው ነገር ምንድን ነው? ስጀምር ገና ስነሳ ቃል ኪዳን ማለት ምን ማለት ነው ብዬ ነበር የተነሳሁት እና ቃል ኪዳን ማለት ውል፣ ስምምነት ማለት ነው። ይህን ውል ስምምነት ከማን ጋር ነው የሚገባው? ሁለት የተለያዩ በእንግሊዝኛው ኦብጀክት የምንላቸው ወይም አካል የምንላቸው ነገሮች የሚገቡት ውል ነው። ስለዚህ በሁለት ሰዎች ብዬ ልግለጸውና በሁለት ሰዎች ወይም ደግሞ በሁለት ነገሮች መስማማት መሰረት የሚደረግ ነው። ብዙ አይነት ቃል ኪዳን ሊኖር ይችላል። ለምሳሌ ቃል ኪዳን ሲባል የግድ ቃል ኪዳን ገባው ብሎ አምላክም መጽሐፍ ቅዱስ ላይም መጻፍ የለበትም። ለምሳሌ አንድ ቃል ልናገርና በእርሱ የሚያምን ሁሉ። በነገራችን ላይ ይሄን ከመናገሬ በፊት ግን ከአብርሃም ጋር ቃል ኪዳን ገብቷል፣ ከዳዊት ጋር ቃል ኪዳን በጣም ጥሩ አድርገህ ስለገለጽከው ወደዛ መመለስ አልፈለኩኝም። ለዛ ነው ቴንኪዩም ብያለፍ ያለውና ለምሳሌ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷልና የሚል ቃል አለ በዮሐንስ ወንጌል ላይና በእርሱ የሚያምን ሲል እኛ እርሱን እንድናምነው አስቀድሞልናል ማለት ነው። ስለዚህ አስቀድሞ ነግሮናል። ስለዚህ በእርሱ ካላመንን ልክ በእርሱ ስናምን ወደዚህ ቃል ወደዚህ ስምምነት ውስጥ እንገባለን፣ እንድናለን፣ ተስፋ እናደርጋለን፣ ድነናልም። ካላመንን ግን ጌታ ኢየሱስን አንድንም። ያ የገባነው ውል ስምምነት ነው፣ የግዴታ መጻፍ የለበትም ለማለት ፈልጌ ነው። ለምሳሌ ሌላም ብትወዱስ ትእዛዛቴን ጠብቁ እያለ ይናገራል። ብትወዱኝስ? ስለዚህ ጌታን እንወደዋለን ካለን የጌታን ትእዛዝ ልንጠብቅ ግድ ይለናል። እነዚህ አይነት ነገሮች መጽሐፍ ቅዱስ ላይ በአብዛኛው በእግዚአብሔርና በሰው መካከል የተደረጉ ውሎች፣ ስምምነቶች ናቸው። እነዛን እንቀበላለን። የእመቤታችንም ከዚህ የተለየ አይደለም። ምናልባት ኤርሚ ስታነሳ ለነ ዳዊት ስለወደፊቱ ተናግሯል፣ ለአብርሃም ስለወደፊቱ ተናግሯል ካልክ ለእመቤታችንም በግልጽ ስለወደፊቱ ጥሩ አድርጎ ተነግሯታል። ምን በሚል እነሆ ትጸንሻለሽ፣ ስሙንም ኢየሱስ ትይዋለሽ። ይሄ ወደፊት የሚመጣ ነው። ስሙንም ኢየሱስ። ከዛ በኋላ ምን አላት? እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ይህ ስለወደፊቱ ስለ ጌታ እየነገራት ነው ማለት ነው። ጌታ ከእሷ የሚወለደውን እየነገራት ነው። ጌታ አምላክ የአባቱን የዳዊት ዙፋን ይሰጠዋል፣ የዳዊት ዙፋን እንደሚሰጠው ይናገራል። ስለዚህ በያዕቆብ ቤት ላይ ለዘላለሙ ይነግሳል፣ መንግስቱም ፍጻሜ የለውም እያለ ስለወደፊቱ ይነግራታልና ከኔ የሚወለደው ማን? ውሏ ስምምነቷ እዛ ጋር ብቻ አላበቃም። ከእርሷ ስለሚወለደው ሁሉ ነግሯታል። በዚህ ጊዜ እሺ የተወሰነ ተከራክረዋለች። የተከራከረችበት ምክንያት በነገራችን ላይ
ዘካርያስ ጋር ስንገባ ዘካርያስ ከእርሱ በፊት ያረጁ ሰዎች አብርሃም በእርጅና ወራት ወልዷል። ያውቃል። ካህን እስከሆነ ድረስ የተማረ ሰው ነው። ካህን ነው። የቤተ መቅደስ አገልጋይ ነው። ይህን ታሪክ ጠንቅቆ የሚያውቅ ነው። ሌሎችም እንደወለዱ በመጽሐፍ ቅዱስ ላይ በብሉይ ኪዳን መጽሐፍ ላይ አለ። ስለዚህ እሱም የብሉይ ኪዳን ካህን እስከሆነ ድረስ ታሪኮችን ያውቃል። ነገር ግን አርጅቻለሁ አልቀበልም ስላለ ለእርሱ ቅጣቱን ተቀብሏል። ግን ከዛ ጋር አይደለም ርዕሳችንም። እመቤታችን ጋር ሲገባ ግን የተከራከረችበት ምክንያት አንድም ከእርሷ በፊት ድንግል ሆኖ የወለደ የለም፣ ሌላም የእግዚአብሔር እናት የሆነ የለም፣ የአምላኩን የፈጠረውን እናት የሆነ የለም። ስለዚህ ይህ እንዴት ሊሆን ይችላል ብላ ከመልአኩ ጋር የተወሰነ ውይይት ክርክር አድርጋለች። በጣም ሊታመን የማይቻል ስለሆነ ከዛ በኋላ መልአኩ ያሳመናት ነገር አለ። ስለ ዘመድሽ ኤልሳቤጥ ጸንሳለች፣ 6 ወር ሆኗታል። እንደገና ደግሞ መጨረሻ ላይ በውኑ ለእግዚአብሔር የሚሳነው ነገር አለን ሲላት፣ አይ ለእግዚአብሔርማ የሚሳነው ነገር የለም፣ ሁሉን ነገር ማድረግ የሚችል ያህዌ አምላክ ነው ብላ ተቀብላለች። ስለዚህ በተቀበለች ጊዜ ያን ውል ስምምነት ፈጸመች። ከማን ጋር? ከእግዚአብሔር ጋር ማለት ነው። ምን አላት? አሁን ቆይ፣ አሁን ልጅን ትወልጃለሽ ብሎ በመልአኩ በኩል መጥቶ ነገራት። ልጅን ስትወልጂ ምን አደርግልሻለሁ ብሎ አላት። ለምሳሌ አብርሃምን ከኡር ከለዳውያን ምድር ስትወጣ ይሄንና ይሄንን እሰጥሃለሁ፣ ዘርህን አበዛዋለሁ፣ የረገጥከውን አወርሰዋለሁ፣ እንደዚህ የተባሉ በጣም ብዙ ነገሮች አሉ። እልፍ ነገሮች ማለት ነው ለአብርሃም ገባለት፣ በምድርም በሰማይም። ልክ ለዳዊትም ልክ እንደዚህ ብሎ እንዳለ ሁሉ ለምሳሌ መልአኩ መጣና ልጅን ትወልጃለሽ ብሎ አላት። ስሙን ኢየሱስ ትይዋለሽ ብሎ አላት። በሱም በመወለዱም ታላቅ ይሆናል አላት። የልዑል እግዚአብሔርም ልጅ ይባላል አላት። ጌታ አምላክም የአባቱን የዳዊትን መንግስት ይሰጠዋል ብሎ አላት። ኦኬ፣ አንቺ ግን ይህን በመውለድሽ ምንና ምን አደርግልሻለሁ ብሎ አላት። እሱ ነው ኪዳን የሚባለው። ይህንም በመውለዷ ትወልጃለሽ ማለት ኪዳን አይደለም? ስምምነት አይደለም እንዴ? ከእርሷ የሚወለደው የዓለም ሁሉ መድኃኒት ያልኩን የቀደሙ ሰምተኛል ወንድሜ። ቆይ አብርሃምን ከኡር ከለዳውያን ምድር ውጣ ብሎ ሲለው ይሄንንና ይሄንን አደርግልሃለሁ ብሎት ነው። ምን ትሰጠኛለህ እያለም ሲጠይቀው ነበረ። ዘፍጥረት 15 ላይ ቀደም እኔ ልጅን ትሰጣኛለሁ እያለ ይጠይቀው ነበር። ምንስ ትሰጠኛለህ እያለው ይለው ነበር። ይችን የረገጥካትን ምድር አወርሳለሁ እያለው ነበር። እኔ ወደማሳየህ ምድር ውጣ ብሎ ሲለው ከአባቶችና ከዘመዶች ከእናት ቤት ተለይተህ እኔ ወደማሳየህ ምድር ውጣ ብሎ ሲለው ተስማምቷል አብርሃም። አንድ ነገር እግዚአብሔር እንደተናገረው ዘሩን እንደ ምድር አሸዋ እንደ ሰማይ ከዋክብት እንደሚያበዛ እግዚአብሔር እንደተናገረው የከነዓንን ምድር ከግብፅ ወንዝ ጀምሮ እስከ ኤፍራጥስ ድረስ ከግብፅ ከሳይናይ እስከ ባቢሎን ድረስ ማለት ነው ርስት አድርጎ እንደሚሰጠው ምድርን ጂኦግራፊን አካሎ ነግሮታል። በፀሐይ መውጫ፣ በፀሐይ መግቢያ፣ በፀሐይ መጠለቂያ የሜዲትራኒያን ባህር፣ በፀሐይ መውጫ የዮርዳኖስን ወንዝ ሆኖ የአግን ንጉስ ምድር የአሞናውያን ቀድሞ ይኖርበት የነበረውን ሁሉ ጭምር ማለት ነው እና የአማሌቃውያን የነበረበት ኤዶሚያስን ሁሉ ጨምሮ ላይ ሶሪያን ሁሉ ጭምር ሊባኖስን ሁሉ የሊባኖስ ምድር ሁሉ ጭምር ማለት ነው። አሁን በቅርብ ኔታንያሁ ይናገሩት የነበረው የመጽሐፍ ቅዱስን ካርታ እንመልሳለን ብለው ያሉት ማለት ነው። እሱን እግዚአብሔር እሰጥሃለሁ ብሎ ነግሮታል። ስለዚህ ይህንን የሚሆንለት ግን እኔ ኤልሻዳይ ነኝ በፊቴ ተመላለስ ብሎታል። ፍጹምም ሁን ቃል ኪዳኔን በእኔና በአንተ መካከል እፈጽማለሁ ብሎታልና ማለት ነው። ስለዚህ አሁን ለማርያም ልጅን ትወልጃለሽ ብሏታል። አዎ በመልአኩ በኩል ልጁን ከወለድሽ በኋላ ልጁን በመውለድሽ እንዲህና እንደዚህ አደርግልሻለሁ ብሎ ያላት ነገር አለ ወይ? ልክ አብርሃምን ውጣ ስትወጣ ይህንን አደርግልሃለሁ ብሎ እንዳለው ለዳዊትም እንደማለለት እንደዚህና እንደዚህ ብሎ ያለው ነገር አለ ወይ? ለምሳሌ አንድ ላሳይና በሰፊው ተናገር። አሁንም ወንድሜ ስላቋረጥኩ ይቅርታ። የዳዊትን እዚህ ጋር አሁን ለምሳሌ እንዲህ አለው። እንዲህም ሆነ ዳዊት በቤቱ በተቀመጠ ጊዜ ዳዊት ነቢዩ ናታንን እነሆ እኔ ከዝግባ ቤት በተሰራ ተቀምጫለሁ፣ የእግዚአብሔር ቃል ኪዳን ታቦት በመጋረጃ ውስጥ ተቀምጧል አለው። ናታንም ዳዊትን እግዚአብሔር ከአንተ ጋር ነው፣ በልብ ያለውን ሁሉ አደርጋለሁ። ባይዘወይ ነቢዩ እዚህ ጋር ከራሱ ነው የተናገረው፣ ከጌታ አይደለም። በዚያን ጊዜ ያው በመልካሚቱ እስራኤላዊ ስለሆነ ዝም ብሎ ነው የነገረው። በዚያ ሌሊት የእግዚአብሔር ቃል ወደ ናታን መጣ። የእግዚአብሔርን ሀሳብ አልሰማ ወደ ናታን መጣ፣ እንዲህም አለው፣ ሂድ ለባሪያዬ ለዳዊት ንገረው፣ እግዚአብሔር እንዲህ ይላል፣ እስራኤልን ካወጣሁበት ቀን ጀምሮ እስከ ዛሬ ድረስ ከድንኳን ወደ ድንኳን ከማደሪያ ወደ ማደሪያ ይሄድ ነበር እንጂ በቤት ውስጥ አልኖርሁም። የምኖርበትን ቤት
አትሰራልኝም? ከእስራኤል ሁሉ ጋር ባለፉበት ስፍራ ሁሉ ስለምን ቤትን ከዝግባ እንጨት አልሰራችሁልኝም ብዬ ሕዝቤን ይጠብቅ ዘንድ ከእስራኤል ፈራጆችን ላዘዝሁት ለአንዱም በውኑ ተናግሬአለሁን? ከአንተ በፊት ከዳዊት በፊት ሳኦል ነበር፣ አልተናገረውም። ሳሙኤል ነበር፣ ሕዝብን መርቶ ነበር፣ ንጉሥ ባይሆንም አላዘዘው። ለሳሙኤልም አላዘዘው። በካህናት እነ ኤሊ ነበሩ። ከዛ በፊት ዘመነ መሳፍንት ላይ አንድ መዓት አሉ፣ ለአንዳቸውም አላዘዛቸውም። እና ቃል በኋላ እነሆ ባሪያዬን ዳዊትን እንዲህ በለው፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አንተ መንጋውን ስትከተል በሕዝቤ ላይ በእስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ወሰድኩ። በሄድበትም ሁሉ ከአንተ ጋር ነበሩ። ጠላቶችን ሁሉ ከፊት አጠፋው። በምድርም ላይ እንዳሉ እንደ ታላላቆች ስም ለአንተ ስምን አደረገው። ለሕዝቤ ለእስራኤል ስፍራን አደርግለታለሁ፣ እከትመዋለሁ፣ በስፍራው ይቀመጣል፣ ከዚያም በኋላ አይናወጥም። እንደ ቀድሞ ዘመንና በሕዝቤ በእስራኤል ላይ ፈራጆችን እንዳስነሳውበት ጊዜ ግፈኞች ተመልሰው አያስጨንቁትም። ጠላቶችን ሁሉ አዋርዳቸዋለሁ። እግዚአብሔር ደግሞ ቤት እንዲሰራልህ እነግረዋለሁ። ወደ አባቶችህ ትሄድ ዘንድ ዕድሜ በተፈጸመ ጊዜ ከልጆችህ የሚሆነውን ዘርህን ከአንተ በኋላ አስነሳለሁ። ይሄ ነው ቃል ኪዳን። አስነሳለሁ፣ መንግስቱን አጸናለሁ። የዘሩ የዳዊትን ዘር ማለት ነው። እርሱ ቤት ይሰራልኛል፣ ዙፋኑንም ለዘላለም አጸናለሁ። ይሄ ቅድም የአንደኛ ዜና መጽሐፍ ምዕራፍ 13 ላይ ያለው ማለት ነው። ይሄ ነው ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ መልአኩ ለቅድስት ድንግል ማርያም ሲነግራት የአባቱን የዳዊትን ዙፋን ይሰጠዋል ብሎ ያለ መሲሁ የዳዊት ልጅ ነውና ዙፋኑ በዳዊት እግዚአብሔር ለዳዊት ነው የሰጠው። መንግስቱን ለዳዊት ነው የሰጠው። ዙፋኑም በዳዊት ዙፋን ላይ ነው የሚቀመጠው። መጨረሻው መደምደሚያውም የዳዊት ልጅ መሺያው ነው ሲመጣ በሺው ዓመት መንግስት የሚነግስበት ማለት ነው። ይህን ዙፋን ገና ጌታ ኢየሱስ ክርስቶስ አልተቀመጠበትም። ኦኬ፣ እኔም አባት ሆነዋለሁ፣ እርሱም ልጅ ይሆነኛል። ከአንተ አስቀድሞ ከነበረው እንዳራቁት ምሕረቴን ከእርሱ አላርቅም። በቤቴና በመንግስቴም ለዘላለም አቆመዋለሁ፣ ዙፋኑም ለዘላለም ይጸናል። ሎክ የሚለውን እግዚአብሔር ለዳዊት ማለት ነው። ይሄ ነው ቃል ኪዳን ማለት። እንደዚህም ነገር ሁሉ እንደዚህም ራእይ ሁሉ ናታን ለዳዊት ነገረው። ንጉሱም ዳዊት ገባ፣ በእግዚአብሔር ፊት ተቀምጦ እንዲህ አለ፣ አቤቱ አምላክ ሆይ እስከዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድን ነው? አምላክ ሆይ ይህንም በፊት ጥቂት ነበር። አቤቱ አምላኬ ሆይ ስለ ባሪያህ ቤት ደግሞ የሩቁን ዘመን ተናገርህ። የሚያደርግለትን ዳዊት ይህንን ሁሉ አላየም። እንደ አንድ ባለማዕረግ ሰው ተመለከትከኝ። አንተ ባሪያህን ታውቃለህ። ለባሪያህም ስለተደረገው ክብር ዳዊት ጨምሮ የሚለው ምንድን ነው? አቤቱ ይህንን ታላቅ ነገር ሁሉ ታስታውቀው ዘንድ ስለ ባሪያህ እንደ ልብህ ይሆን ታምራቱን ሁሉ አድርጋል። አቤቱ እንዳንተ ያለ የለም፣ በጆሮአችን እንደሰማን ሁሉ ከአንተ በቀር አምላክ የለም። አንተ እግዚአብሔር ከግብፅ ባወጣው በሕዝብ ፊት አሕዛብን በማሳደድ በታላቅና በሚያስፈራራ ነገር ለአንተ ስምን ታደርግ ዘንድ ለአንተም ሕዝብ ትቤዥ ዘንድ እንዲሄድለትም እንዳንተ ሕዝብ እንደ እስራኤል ያለ በምድር ላይ ሌላ ሕዝብ አለን ይላል። ጥያቄ ነው። የለም። እውነት ለመናገር ሕዝብህንም እስራኤልን ለዘላለም እንደ ሕዝብህ አደረግከው። አንተም አቤቱ አምላክ ሆነዋል። አሁንም አቤቱ ስለ ባሪያ ስለ ቤቱ የተናገርከው ለዘላለም የጸና ይሆን እንደተናገርክም አድርግ ብሏል ይላል እና ከዛ የሰራዊት ጌታ እግዚአብሔር እርሱ የእስራኤል አምላክ ነው፣ በእውነት የእስራኤል አምላክ ነው ይባል ዘንድ ስምህንም ለዘላለም ጽኑ ታላቅም ባሪያም ለባሪያንም ለዳዊት የዳዊትን ቤት በፊት ጸንቷል ብሎ አለው ይላል። እንዲህ አይነት ቃል ኪዳን ነው እግዚአብሔር የገባለት ለማርያም። የነገርከን ደጋግመህ ወንድማችን የፈለከውን ጊዜ ውሰድ፣ አሁን አላቋርጠህም። ማርያም ጌታን ወልደዋለች፣ ምንም ጥርጥር የለውም። ለእነዚህ አባቶች የገባውን ኪዳን ነው በእሷ በኩል የፈጸመው። ኪዳኑ በእሱ በኩል ሲፈጸም እርሱ በእኔ ታላቅ ስራን አድርጓል አለች። ይሄ ታላቁን ስራ አደርጋለሁ ያለው ግን የገባላቸው ኪዳን ለሁለቱ አባቶች ነው። ለሁለቱ አባቶች የገባው ኪዳን መሲሁ ከነሱ ዘር እንደሚወለድ ነው። መሲሁ ከነሱ ዘር ሲወለድ ከድንግል ሴት እንደሚወለድ ነው ኢሳያስ የተናገረው። ያቺ ድንግል ሴት ደግሞ ማርያም ሆና የተገኘችው። ስለዚህ አንቺ ክርስቶስን በመውለድሽ እንዲህና እንደዚህ አድርግልሻለሁ ብሎ ያላት የተጻፋለሁ እሷ ክርስቶስ ነው። ልክ አብርሃም ከኡር ከለዳውያን ሲወጣ ይህን አደርግልሃለሁ ብሎ እንዳለው ዳዊትም ደግሞ ይህን አደርግልሃለሁ ብሎ እግዚአብሔር በዚህ ክፍል ላይ እንደተናገረው ማርያም ክርስቶስን ወልዳለች። ምንም ጥርጥር የለም፣ ጥያቄ የለንም። በስጋ ወልዳለች፣ አምላክም በስጋ ወልዳለች።
እሱን ግን በመውለድሽ ቀጥዬ እሱን ስለወለድሽ እንደዚህና እንደዚህ አደርግልሻለሁ ብሎ የገባላት ቃል ኪዳን አለ ወይ ነው። የፈለከውን ተጠቀም። ከዛ ወደ ሌላ ሀሳብ ላይ እንሄዳለን ማለት ነው። ቀጥሎ ባችን ቴንክ ዩ። እሺ ጥሩ። እየተሰማው ከሆነ ባለመስማማት መለያየት እንችላለን፣ ምንም ችግር የለውም። እኔ ግን የምናገረው አንድ ነገር ምንድን ነው፣ ለዳዊት የገባለት ቃል ኪዳን አለ። ለዳዊት የገባለት ቃል ኪዳን ጌታ ከእርሱ ዘንድ እንዲወለድ ጠቅለል አድርጌ ስናገረው ማለት ነው። አብርሃምም ዘሩን እንደሚያበዛለት እንደሚባርከው የወደፊት የሆነ ነው። ለእመቤታችንም ከዛ የተለየ ቃል ኪዳን አይደለም እየገባላት። እነሆ ትጸንሻለሽ፣ መጸነሷን፣ ወንድ ልጅም ትወልጃለሽ፣ መውለዷን፣ ስሙንም ኢየሱስ ትይዋለሽ፣ ስም እሷ ራሷ መስጠቷን። እርሱም እዚህ ጋር ነው እንደውም በደንብ ግልጽ የሚሆነው፣ እርሱም ታላቅ ይሆናል። ልክ እንደነ ዳዊት ልክ እንደነ አብርሃም ታላቅ ሕዝብ አደርግሃለሁ እንዳላቸው ሁሉ ማለት ነው። እርሱም ታላቅ ይሆናል፣ ከነዛም በላይ የዓለም ገዢ የሆነ ጌታ ማለት ነው። የልዑል ልጅም ይባላል፣ የእግዚአብሔር ልጅ ይባላል ማለት ነው። ጌታ አምላክም የአባቱን በዳዊት የተነገረውን ነገር ፍጻሜ በእርሱ ያገኛል። የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለሙ ይነግሣል፣ ለመንግስቱም ፍጻሜ የለውም እያለ ለወደፊት ከእርሷ ስለሚገኘው ፍሬ ልጅሽ ይሄን ይባላል። አሁን ለምሳሌ ኤርሚ ካንተ የሚወለደው እንደዚህ ዘርህን እባርካለሁ ማለት ካንተ የሚወለደውን እባርካለሁ ማለት ነው። ስለዚህ ያንን ነው እየተናገረ ያለው። ስለዚህ ከእሷ የሚወለደው የልዑል ልጅ እግዚአብሔር ልጅ ይባላል፣ እንዲህ ይባላል እያለ ነግሯታል። ይህ ስምምነታቸውን የተነጋገሩት ስምምነት ነው። ልክ ይሄን ሲነግራት እንዲህ ይሆናል እንዲህ ይሆናል ሲላት እርሷ ደንግጣ አይ ይሄ እንዴት ይሆናል? እኔ እኮ ወንድ አላቅም አለች። ከዛ በኋላ ደግሞ መልአኩ መልሶ መንፈስ ቅዱስ በአንቺ ላይ ይመጣል፣ ሌሉ ላይ ሊጸልይ፣ ያው ንግግራቸውን እየተናገረ ሊያሳምናት በተለያየ ነገር እየሞከረ እነሆ ዘመድሽ ኤልሳቤጥም እንደው በስተርጅናዋ ካረጀች በኋላ 6 ወር ሆኗታል፣ አሚን ጸንሳለች፣ 6ኛ ወሯን ይዛለች፣ ለእግዚአብሔር ሆኖ የሚሳነው ነገር የለም ሲላት እሷም እዛ ጋር አሁን ውሉን የምትስማማው እዛ ጋር ነው ማለት ነው። ምን ትላለች? እነሆ እኔ የጌታ ባሪያ ነኝ፣ እንደ ቃልህ ይሆንልኝ። ተስማማሽ ማለት ነው። ስለዚህ ከእሷ የሚወለደው ዓለምን የሚገዛ የዓለም ንጉሥ፣ የዳዊት የአባቱን ዙፋን የሚወርስ ለዘላለሙ መንግስቱ ፍጻሜ የሌለው በያዕቆብ ወገን ላይ የሚነግስ ሰዎችን ሁሉ ከዓለም ከኃጢአታቸው የሚያድናቸው ኢየሱስ ብላ እሷ የምትጠራውን ስሙን የምታወጣለትን ልጅ እንደምትወልድ ጌታ ቃል ኪዳን ገባላት። ያንን ቃል ኪዳን ይሆንልኝ ብላ ተቀበለች። አለመስማማት ግን እንችላለን ኤርሚ፣ ምንም ችግር የለውም። ያንተን ሀሳብ አከብራለሁ፣ እቀበላለሁ። እኔ ግን እንደዛ አድርጌ ነው ማምነው ለማለት ፈልጌ ነው። ቴንኪዩ። እሺ ቴንኪ ወንድማችን ተባረክ። ሌሎችም እዚህ ሀሳብ ላይ ሀሳብ እንዲሰጡ የተወሰነ ደቂቃ ሰጠን። ከጊዜ ካለ ወደ ሌላ እንሄዳለን። ግን አሁን ለጌታ እናት ለማርያም ጌታን በመውለድሽ መሽያውን በመውለድሽ አንቺ በመውለድሽ እንዲህና እንደዚህ አደርግልሻለሁ ብሎ እግዚአብሔር ለአብርሃም ከዘርህና ከዘመዶች ተለይተህ ስትወጣ ይህንና ይህን አደርግልሃለሁ ብሎ እንዳለው ኮቨናንት ስምምነት ውል እንዳደረገው ለዳዊትም እንደዛ ልክ እንዳለው አንቺም ልጁን በመውለድሽ እንዲህና እንደዚህ አደርግልሻለሁ ስምሽን የጠራ ወይ እንደዚህ ያደረገ ምናምን ነገር ብሎ የሚል የተናገረው ነገር የለም። ለምሳሌ ምን ብሎታል ጌታ ለአባታችን ለአብርሃም አንዱ ከመውለድ ጋር በተገናኘ ለምሳሌ ይስሐቅን ከወለደ በኋላ ኢስማኤልን በወለደ ጊዜ ያው እንግዲህ በፊትህ ነው ያለው እንድትባርከው ብሎ ሲለው አይ አለው እግዚአብሔር አይደለም እንዲባርከው እንደውም አምጥቶለት ነበር እና ከኢስማኤል ጋራ እግዚአብሔር ከእስማኤል ጋራ እንደሚባርከው እስማኤልን እንደሚባርከው ግን ስሙ ግን በሱ እንደማይጠራ ስሙ በይስሐቅ እንደሚጠራ የእስራኤል አምላክ ስሙ የአብርሃም እንደሚጠራ እንጂ በእስማኤል ላይ እንደማይጠራ ነግሮታል ማለት ነው። ስለዚህ የሚወለደው ልጅህ እስማኤል ማነው? ይስሐቅ ማለት ነው። ስሜ በሱ ነው የሚጠራው ነው ያለው እና እባርከዋለሁ ነው ያለው። እስማኤልንም ባርክልሃለሁ በምድራዊ ነገር ማለት ነው እባርከዋለሁ ነው ያለው እግዚአብሔር። አየህ ምንም እንኳን ያለ ሕግ በስጋ ሄዶ ቢወልደውም
የሽማግሌውን ድካም አልፎ እግዚአብሔር እባርክልሃለሁ ልጅህ ነውና እባርክልሃለሁ ነው ያለው። ስለዚህም ነበር እግዚአብሔር በዛ በምድረ በዳ ላይ አጋር ከቤተሰቦቿ ማነው ከእመቤቲቱ ከሳራ እና ከአብርሃም ቤት ስትወጣ በዛ በሱር ምድረ በዳ ስትቅበዘበዝ በውሃ ጥም ሊሞት በነበረችበት ሰዓት ላይ ልጁን ጥላ የሆነ እርምጃ ያህል ርቀት በነበረችበት ሰዓት ላይ እግዚአብሔር የብላቴናውን ድምፅ ሰማ ይላል። እግዚአብሔር የብላቴናውን ድምፅ ሰማ ይላል። እሺ የብላቴናውን ድምፅ ሰማ። ከዛስ ውሃን እዛ ምድረ በዳ ላይ ያፈለቀው አንደኛ ለእስማኤልም ነው፣ ሁለተኛ ለአጋርም ነው። የብላቴናውን ድምፅ ሰማ ይላል። የእሽማኤልን ድምፅ ሰማ። ለምን? ከአብርሃም አብራክ የተገኘ ልጅ ነውና። እና እባርክልሃለሁ አለው። እባርከዋለሁ፣ ስሜ ግን አይጠራም፣ በረከትን ግን እባርከዋለሁ አለ። እንደውም 12 አባቶች የነገድ አባቶች ሁሉ ከሱ ይወጣሉ አለ። ልክ ያዕቆብን ባለበት አይነት ማለት ነው። ይወጣሉ አለ። እነ ቄዳር እነ ነባዮት ምናምን ነገር የተባሉት በሙሉ የእስማኤል ልጆች የዘር ሐረጋቸው እንዳለ በዘፍጥረት መጽሐፍ ምዕራፍ 26 ላይ ተጽፏል። እባርክልሃለሁ አለው። እባርከዋለሁ አለው። ኦኬ ልጅን እባርከዋለሁ፣ እስማኤልን እባርከዋለሁ፣ ግን ስሜ በይስሐቅ ላይ ነው የሚጠራው አለ። እግዚአብሔር አሁን ልጆቹን ሁሉ ጭምር ነው ባርካለሁ ያለው። አሁን ማርያም ጌታን በመውለዷ ልጅሽን እባርከዋለሁ አላላትም። ባራኪው ነው የተወለደው። ከማርያም የተወለደው ባራኪው ነው። ራሱ ባራኪው ስለተወለደ ልጅሽን እባርከዋለሁ፣ የልጅሽም ስም ገናና ይሆናል ምናምን ነገር አይደለም። ራሱ ገናናው ኢየሱስ ነው የተወለደው። ኦኬ ስለዚህ ልክ ለዳዊት ሰለሞንን ሲወልድ በነቢዩ በናታን በኩል ስሙን ይዲዲያ ብሎ እንደጠራው ማለት ነው። ሁለተኛም ደግሞ ቤቴን ይሰራልኛል ብሎ እንዳለው ማለት ነው። ለዳዊት እኮ ነው ያለው። ዳዊት ከነዛ ከ4 ነው ከ5 ሚስቶቹ የወለዳቸው ነበር። ከሜልኮል ውጭ አብዛኞቹ አጊትም ወልዳለች፣ የናባል ሚስት አቢጌልም ወልዳለች፣ የእዝራኤላዊቷ አኪናሁም ወልዳለች፣ ቤርሸባም ወልዳለች። ከሜልኮል ውጭ ሌሎቹ በሙሉ ወልደዋል። እና ግን ሰለሞን ላይ ጌታ በልዩ አነጋገር የተናገረው በናታን በኩል። ለዚህም ነው አዶንያስ ሊነግስ ሲል ሴቲቱ ሚስቱ ማለት ነው ወደ ንጉሱ ቀርባ ቤርሸባ እኔ ከሞትኩ በኋላ ልጅሽ ሰለሞን በዙፋኔ ላይ ይቀመጣል ብለኸኝ አልነበረም ወይ ብላ ያለችው ማለት ነው። ይህን አዶንያስን ጋጋታ በውጭ ሰምታ ከዛ አዎ አለ። እኔው በሕይወት እያለው ወስዳችሁ አንግሱት፣ በጊዮን ዘይት አፍስሱበት፣ ካህኑን ሳዶቅን ጥሪው፣ ነቢዩ ናታንን ናበይ ብሎ በተኛበት አልጋ ላይ መመሪያ ትእዛዝ ሰጠ። የእግዚአብሔር ሐሳብ ይጸና ዘንድ ስለሆነ ማለት ነው። ስለዚህ ምን ብሎታል? ከአንተ ከጉልበት የሚወጣው እሱ ቤቴን ይሰራልኛል ብሎታል። ከጉልበቱ የወጡ በጣም ብዙ ልጆች አሉት እንደነ አዶንያስ ሁሉ ማለት ነው። ግን እግዚአብሔር አዶንያስ እንዲነግስ አልፈለገም፣ ሰለሞን እንዲነግስ የፈለገው። ስለዚህ እንደዚህ ብሎ አልታል ማለት ነው። ማርያም ጌታዬን በመውለዷ እንደዚህና እንደዚህ ልጅሽን እንደዚህ ባርከዋለሁ፣ እንደዚህ ከፍ ከፍ አድርገዋለሁ አላላትም። ቢልም እንኳን ለልጇ ነው የተናገረው ማለት አላለም። ሲጀምር ባራኪውን ነው የወለደችው። እግዚአብሔር የሚባርከው ልጅ አይደለም፣ ራሱ እግዚአብሔር ነው። አምላክ ሰው ነው፣ የተባረከ ጌታ ነው ራሱ የተወለደ ከሷ ማለት ነው። እና ለአብርሃምና ለዳዊት ይህን ተናግሬ ልጨርስ። ለአብርሃምና ለዳዊት ለምሳሌ ለእነዚህ አባቶች ኪዳን፣ ወንድሞቼ ኪዳን እዚህ ጋር እስራኤል የሚለውን አገርና ስም ይውልኝ። የመጨረሻ ኪዳን የገባው ከዚህ ህዝብ ጋር ነው። ልብ በሉ። ኦኬ ከዋናውን ጀምር። ኪዳን የገባለት አብርሃም ኪዳን የገባለት። እሺ ከዛስ ይህ ህዝብ አንተ እኮ አያውቅም፣ ግን እንዴት እንደተባረከ ግን አያውቅም። በጣም የሚያበሳጨኝም የሚያናድደኝም ህዝብ። እሺ እስራኤል፣ ከዛ እንደገና ደግሞ እዚህ መካከል ላይ ዳዊት፣ ከዛ እስራኤል፣ ኖህ ዘፍጥረት 8 ላይ፣ አብርሃም ዘፍጥረት 12 እስከ 17። ኦኬ እስራኤል
ዘጸአት 19 እስከ ዘጸአት 24 ዳዊት መዝሙር 132 እሺ ላይ የተገባው ማለት ነው። እንደዚሁም በአንደኛ ዜና መጽሐፍት ላይ ቀደም ያነበብኩት። ከዛስ እስራኤል እንደገና ደግሞ መልሶ እስራኤል እንደ ህዝብ እዚህ ገብቶላቸው አልነበረም? አዎ እዚህ ጋር የገባላቸውን እነሱ በኪዳን ያልጸኑ ምናቻል አልኳቸው ይላል። ከዛ በቃ ተውቆ ማለት እስራኤል ረሳኸው ማለት ነው ብለን ስንል ኖ ብሎ እንደገና ተመልሶ ኤርምያስ 31 አዲስ ኪዳን ብሉይ ኪዳን ከግለሰብ ጋር ይሄስ ግን ከህዝብ ጋር እነዚህ በየተናጠል ይሄ ህዝብ ግን ሁለት ጊዜ ከዚህ ኪዳን ውጪ ወድሞቼ ይሄ የመጨረሻው እንዴት አድርጌ ትልቅ አድርጌ ልጻፈው ዘጋ በቃ። ከዛ በኋላውን በኦርቶዶክስ ተዋሕዶ ቤተክርስቲያን ከማርያም ጋር ከጊዮርጊስ ጋር ሴማ ከከተማ ካየለ ከተሰማ ከንትና ጋር ብሎ የሚባለው በሙሉ ወንድሞቼ እናቶቼ እግዚአብሔር የማያውቀው ተረት ነው። የመጨረሻው ኪዳን እግዚአብሔር እዚህ ጋር ነው። እዚህ ኪዳን ውስጥ አሕዛብን ሁሉ ያጠቃልላል። ኔሽን እዚህ ኪዳን ውስጥ አሕዛብን ሁሉ የሚያጠቃልል አሕዛብን ሁሉ የሚያጠቃልል ኪዳን የገባው ከዚህ ከኤርምያስ መጽሐፍ ምዕራፍ 31 ቁጥር 31 ላይ ውጪ ከዛ በኋላ እግዚአብሔር ከማንም ህዝብ ጋር ቃል ኪዳን አልገባም። ከማንም ግለሰብ ጋር ቃል ኪዳን አልገባም። ከማንም ጋር ፈልጉ በእግዚአብሔር መጽሐፍት አፌን ሞልቼ ነው የምነግራችሁ። ያው እግዚአብሔር ምስክር ለዘላለም የሚኖር የያዕቆብ ንጉሥ ምስክሬ ነው አልኩ። አፌን ሞልቼ ነው የምነግራችሁ። ከነዚህ እንደ ህዝብ ከእስራኤል ጋር 2 ጊዜ በግለሰብ ደረጃ ከኖህና ከአብርሃም ከዳዊት ውጪ እግዚአብሔር የገባው አንድም ቃል ኪዳን የለም። ከኤርምያስ እንኳን በኋላ የተነሱ አባቶችን ጥራሊ ብለህ ብትለህ ነቢዩ ኤርምያስ በንጉሱ በዮስያስ ዘመነ መንግስት ስለነበረ ከ640 ቅድመ ልደተ ክርስቶስ ጀምሮ የነበረ ነው። ናቲንግ ባቢሎናውያን መጥተው ሳይማርኳቸው በፊት ማለት ነው። ከባቢሎን ከተመለሱት ከነህምያ ጋር ቃል ኪዳን አልገባም። ጌታ አልገባም። ከአስቴርስ ጋር አልገባም። ከመርዶኪዮስ ጋር አልገባም። ከእዝራ ጋር የለም። ከካህኑ ከዮሴዴቅ ልጅ ከኢያሱ ጋር የለም። ወንድሞች ናቶች ከይሁዳ ከዘሩባቤል ጋር አልገባም ኪዳን። ቤተ መቅደስ እንኳን ሰርቶለት ዘሩባቤል ወይ ስምህን የጠራ ሁለተኛውን ቤተ መቅደስ ከሐጌ ከዘካርያስ ከነቢያቱ ጋር አልገባም። ስማችሁን የጠራ ምሬ ምርልሃለሁ እያለ አልገባለትም። ዘሩባቤልን እንኳን አልገባለትም። ይህንን ቤት የሰሩ እጆች እሱ ራሱ ይፈጽመዋል፣ መደምደሚያውን እንዳወጣ እንደዚሁም ደግሞ ይጨርሰዋል ብሎ እግዚአብሔር በታላላቅ ነቢያት የአባቶች አምላክ ስም ለዘላለም ይባረክ። ዘሩባቤል የሚባለው የክርስቶስ ኢየሱስ የዘር ሐረግ መምጫ ነው። ሂዝ ማይቲ ማን ኦፍ ጋድ። እዝራ ብለህ ብትል፣ ነህምያ ብለህ ብትል፣ ሞርደካይ ብለህ ብትል፣ መርዶኪዎስ፣ አስቴር ብለህ ብትላት አንድ ነህምያ ብለህ ብትል ቅጥሩን የሰራ ቃል ኪዳን አልገባለትም። ነህምያ ቅጥሩን ሲሰራ ዘሩባቤል ቤተ መቅደሱን ሰርቶታል። አንድ ዘሩባቤል is a great man of God። ነህምያ እነዚህ አባቶችን ቅጥሩን የኢየሩሳሌምን ቅጥር የሰራ ቤተ መቅደሱን ለሰራ ቃል ኪዳን ናቲንግ። ዘሩባቤል ስምህን የጠራ ቤቴን ሰርተዋል አይደለ? እኔም ደግሞ የአንተን ስም የሚጠሩትን ሁሉ መንግስተ ሰማያት አስገባልሃለሁ ብሎ አላለውም? አዎ ቤተ መቅደሱ ሰርቶታል። አዎ ዘሩባቤል በሰራው ቤተ መቅደስ ውስጥ ነው ጌታ ኢየሱስ ክርስቶስ መጥቶ የገባበት። ቤቴ ለአሕዛብ የጸሎት ቤት ይባላል፣ እናንተ ግን የሌቦችና የወንበዶች ዋሻ አደረጋችሁት ብሎ ያለው
እኔ ከነዚህ አባቶች ጋር እንኳን ጌታ ኪዳንን ያላቆመ ከቡልጋው ሰውዬ ከተክለ ሃይማኖት ጋር ኪዳን አቆመ ብላ ኦርቶዶክስ ተዋሕዶ ቤተክርስቲያን በቃ አሰስገሰስ። በወንድሞቼ እናቶቼ ይቅርታ አድርጉልኝ። ከጣሊያን ከሮም ከአፍጋኒስታን ከኡዝቤኪስታን ከየመን መጡ ከሶሪያ ገቡ ከግብፅ ነው በቅርብ የገቡት እያሉ ብለው ከሚሉ ማለት ነው መነሻ ስፍራቸው አድራሻቸው ከማይታወቅ ጋራ ኦኬ ቶ ኤርሚያስ አሁን ጌታ ኢየሱስ ክርስቶስ ተወለደ። እሺ ቶሎ አሳጥረው። ኦኬ በጌታ በኢየሱስ ክርስቶስ ዘመንስ የነበሩት 12ቱ የጠራቸው አባቶች ጋራ የዮና ልጅ ስምዖን ጴጥሮስ ያን ያህል አሳ ማጥመዱን አስጥሎት መረቡን አስጥሎት አባታቸውን ያዕቆብን ማነው ዘብዴዎስን ተሰናብተው ያዕቆብና ዮሐንስ ወንድማማቾቹ እንድርያስና ጴጥሮስ ወንድማማቾቹ ከቤተ ሳይዳ ተከትለው አንድ የ33 ዓመት ወጣት እዛ ገሊላ ባህር ላይ 30 ዓመት ወጣት ከ30 እስከ 33 ስለሆነ ከ30 እስከ 33 ዓመት ወጣት አንድ አይሁዳዊ ወጣት እነሱ ወደሚያጠምዱበት ወደ ቅፍርናሆም መጣ። ወደ ጥብርያዶስ ማለት የገሊላ ባህር ማን እንደሆነ አያውቁትም። እስራኤላዊ ቦቻ መሆኑን የሚያውቁት ባለባበሱ በአክሰንቱ ሰውን አጥማጅ አረጋለሁ አትፍራ፣ ከዚህ በኋላ ሰውን አጥማጅ አረጋለሁ ብሎ ያለውን የዮና ልጅ ስምዖን ጴጥሮስን በጎቼን ጠብቅ አደራ ብሎ ያለው ቁልፍ ሰጠው ምናምን ነገር ብሎ ያሉት የሚሉትም ማለት ነው። ስምን የጠራ ተስካርን ያደረገ ምሬ ምርልሃለሁ አላለውም። ኬት አምጥተው ነው ታዲያ ጊዮርጊስ እንትና አቡነ ተሰማ አቡነ ገሪማ ብለው የሚሉ 0 0 0 0 0 0 0 ከዚች ቃል ኪዳን ውጭ እናቱ የወለደችው አንድ ቃል ኪዳን በእግዚአብሔር ቃል ላይ የሚያሳየኝ የለም። እነዚህ አባቶችን ነው ይገባል። እነሆን በተናጠል አብርሃምን በተናጠል ዳዊትን በተናጠል እስራኤልን ግን እንደ ኔሽን ቀስት ያደረኩበት ቦታ ላይ ሁለት ጊዜ እንደ ህዝብ ዘጸአት 19 እስከ 24 ምዕራፍ 24 ድረስ 1924 አይደለም ምዕራፍ 19 ምዕራፍ 24 ማለት ነው። ምዕራፍ 12 እስከ ምዕራፍ 17 ማለት ነው። እና እንደገና ደግሞ ሁለተኛውን ኪዳን ደግሞ አዲስ ኪዳን ኤርምያስ 30:31 ላይ ለ12ቱ ሐዋርያት ቃል ኪዳን ገባላቸው። አንዳቸውም ብራዘር ሰውነታቸው አንዳንዶቹ እየገፈፉ ነው የገደሏቸው። የመጽሐፍ ቅዱስ ተማሪዎች እንደሚናገሩ ታሪክ እንደሚናገሩ አንዳንዶቹ በመጋዝ ተሰንጥቀው ነው የሞቱት። እንደነ ቅዱስ ጳውሎስ አይነት ኔሮ የተባለ ቄሳር በአሰቃቂ ሁኔታ እንደ መስዋዕት በግ አርዶት እንደገደለው ነው የሚናገሩት የመጽሐፍ ቅዱስ ተማሪዎች። ፊልጵስዩስን ስታጠና ነፍሴ በመስዋዕት እንደምትደረግ ታልፋለች ብሏል ታላቁ ሐዋርያ። 14 መልእክት የጻፈው ጳውሎስ አንድም ቃል ኪዳን የተገባለት የለም። አንድም ጌታ ኢየሱስ ክርስቶስን በደማስቆ ፊት ለፊት ነው ያየው። አንተዬ ፊት ለፊት እኮ ነው ብዬ የምልህ የአባቶቻችን አምላክ ታይ ዘንድ ቃሉንም ከሱ ትሰማ ዘንድ ብሎታል። ይሄ ሐዋርያ እንኳን ጥፍርህን ያሰረ መቃብርህ ላይ መጥቶ የተንከባለለ በዛና በዚህ ብሎ ቤተክርስቲያን በስም ያሳነጸ ታቦተ ሕግ ያስገባ ጧፍ ዘንጥላ ዘቢብ ለቤተክርስቲያን የሰጠ እንዲና እንዲያደርግልሃለሁ ብሎ አንድም ቃል ኪዳን አልገባለትም። ምን ነው ስለማይወዳቸው ነው እንዴ? ስለሱ እኮ ስለ ጌታና ስለተቀበሉ ስለ ወንጌል አደራ ነፍሳቸውን እስከ ሞት ድረስ ታምነው የሰጡ ናቸው። እግዚአብሔር በቃ እዚህ ጋር የመጨረሻው አልኩ። በ4 ነጥብ ዘግቼዋለሁ። ማን ነው አንተን ዘጊ ያደረገ ብሎ ያለ ሰው ካለ መጥቶ በእውቀት ይሞክራል። በቃ እነዚህን አባቶች ብቻ እግዚአብሔር እንደዚህ ገብቷል። ከዚህ ውጭ የሚያውቀው ኪዳን ለማርያምም ይቅርታ ለማርያምም ለዮሐንስም ለመጥምቁ ለዮሐንስ እንኳን ለመጥምቁ ዮሐንስ ካልመጀን እንዴት ረሳሁት? አንተ ታላቁ ነቢይ ከዘሩባቤል ቀጥሎ እዚህ እነ ሐጌ አሉ ነቢይ፣ ዘካርያስ አለ ነቢይ፣ ዮሐንስ አለ በኤልያስ መንፈስ የተነሳው ጌታ ክርስቶስን ያጠመቀው የጽድቅ አገልጋይ የጽድቅ ሰባኪ የለም። እንደዚህ አይነት ነገር ነው። ቴንኪ ወንድማችን በጣም አመሰግናለሁ። ነገርና እንለያይ መሰለኝ እርሚ። አይ ስለጨረስክ እኮ ብዬ ነው እንትን ያልኩት። እሺ አይ ልወጣ ነበረ። በእርግጥ ቆይተብኛል፣ ግን አንድ ቃል የተናገርከው አለ። ምናልባት ስተት አይደለም ለእኔ ስተት ነው። ስተት አይደለም ካልክ አንተ በዛው መቀጠል ትችላለህ። ምክንያቱም ስትናገር እግዚአብሔር ቃል ኪዳን ኤርምያስ 31:31 ላይ ከገባው ቃል ኪዳን በኋላ ማንኛውም ምንም የገባው ቃል ኪዳን የለም፣ ምንም አይነት ቃል ኪዳን የለም ብለህ ነበረና ትንሽ ለእኔ ሊዋጥልኝ አልቻለም ይሄ። ምክንያቱም እግዚአብሔር ከሰው ልጆች ጋር በየጊዜው ስምምነት ውሎችን ይገባል። አዎ ከአንተም ጋር ከኔም ጋር
የምንገባቸው ውሎች አሉ። አልቅሼ ወይ አንተ አልቅሰ በምትጠይቀው ጊዜ እግዚአብሔር እንዲያደርግልኝ ብለኸው የሚያደርግልህ ቃል ኪዳን የሚገባልህ አለ። ቃል ኪዳን ሳይሆን ጸሎትን ነው የሚመልስልህ። የለመናችሁትን እሰጣችኋለሁ ነው ብሎ ያለው። እንለምናለን፣ የለመንኑ ነው የሚመልስልህ እንጂ ቃል ኪዳን አይገባም። ጥሩ። ጸሎት መመለስ እና ቃል ኪዳን መግባት ሌላ ነው። ጥሩ። ይኸውልህ ምን ለማለት ፈልጌ ነው፣ በነገራችን ላይ ቃል ኪዳን ማለት ወደፊት የሚደረግ ነው ማለት አሁን እየተፈጸመ ሳይሆን ወደፊት የሚደረግ ነው። ስለዚህ ወደፊት ለሚደረገው ነገር የሚገባ ውል፣ ስምምነት ማለት ነው። ተስፋ ነው የሚባለው። ወደፊት የሚደረግ ከሆነ ተስፋና ቃል ኪዳን ልክ ተስፋው ራሱ ይሄ ተስፋው ቃል ኪዳን ተብሎ የሚባለው በነቢያት ቃል እነዚህ የተነገረ ካለ ማለት ነው። ወይ ደግሞ ለራሳቸው ለአባቶች የተናገረው ቃል ካለ ማለት ነው። ወይ ራሱ እግዚአብሔር የተናገረው ቀጥታ ለኖህ አሁን ቀጥታ ራሱ ነው እግዚአብሔር ነው የተናገረው። ዳግመኛ ምድርን በጥፋት ውሃ አላጠፋም። ይሄ ደግሞ ምልክት እንዲሆን ቀስቲቱ በደመና ውስጥ እንድትታይ ያደርጋለሁ አለ። ይኸው በምድር ዙሪያ ባለንበት ቦታ ላይ ሁሉ ዝናብ በዘነበ ሰዓት ላይ ቀስተ ደመና ባለ 7 ከለር ያላት በደመና ውስጥ የማንጨብጣት ምልክት ትታያለች። እሱን ቃል ኪዳን እንደዚህ አቆማለሁ ነው ብላ ያለው። ስለዚህ ይሄ ቃል ኪዳን ተስፋም ነው አይደል? እንዳያጠፋቸው ተስፋን ሰጣቸው አይደል? ለኖህና ለአብርሃም እንደዛው፣ ለዳዊትም እንደዛው ለወደፊቱ ስለሚኖረው ከአንተ የሚወለደው እያለ ነግሮታል አይደል? አብርሃምንም ዘርህን እባርክልሃለሁ እያለ ወደፊት ስለሚኖረው ተስፋ ዛሬ የምትገባው ውል፣ ስምምነት ማለት ነው ቃል ኪዳን ለእኔ። እንደዛ ካልሆነ ይቅርታ ለማርያም አሁን ባልከው በኖህ እና በአብርሃም በዳዊት መሰረት ለማርያም ምንድን የገባላት እየስለ በቃ ምንም የለም። እሺ ይችን ቃል ተናግሬ 1-2 ቃላቶችን ነው የምናገረው፣ ምናልባት 1 ደቂቃ ከዛ አይበልጥም። ስለዚህ እኔ አሁን ለሞገትህ የፈለግኩት በምንድን ነው መሰለ፣ ኦልሬዲ ቃል ኪዳን በኤርሚያስ ጊዜ ቆሟል፣ ተጠናቋል። ከዛ በኋላ እግዚአብሔር የገባው ቃል ኪዳን የለም ስላልክ፣ አይ እኔ የገባው ቃል ኪዳን ሁልጊዜም አለ ከኛ ጋር ከቅዱሳኖቹ ጋር ሁልጊዜም ከሐዋርያቱ ጋርም የገባቸው ብዙ ቃል ኪዳኖች አሉ። ለምሳሌ ብዬ 1-2 መረጃ እሺ ለምሳሌ አንድ መረጃ ልንገርህ። ኢየሱስም እንዲህ አላቸው፣ እውነት እውነት እላቸዋለሁ በሚመጣው አዲስ ዓለም የሰው ልጅ በክብሩ ዙፋን ላይ በሚቀመጥበት ጊዜ እናንተ የተከተላችሁኝ በ12 ዙፋን ላይ ተቀምጣችሁ በ12ቱ የእስራኤል ነገር ላይ ትፈርዳላችሁ። ይኸውን ወደፊት ስለሚኖር ነገር ቃል ኪዳን ለሐዋርያቱ ጌታ የገባላቸው ነው። ዝርዝር እንነጋገራለን ማለት ሳይሆን ቃል ኪዳን እንደሆነ ብቻ ለመናገር ፈልጌ ነው። ሁለተኛ ስለ እመቤታችን ቅድምም ነግሬሃለሁ። ስለ እመቤታችን ወደፊት ስለሚሆነው ስለ ልጇ ልክ ለአብርሃም ዘርህን እባርካለሁ እንዲህ እያለ ለዳዊት ከሱ እንደሚወለድ ወደፊት ተስፋ እንደሰጠው ተናግሯል። እና ያንን ለእመቤታችንም ከተመሳሳይ ነገር ነው ከአንቺ የሚወለደው ብሎ እነሆ ትጸንሻለሽ፣ ወልድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ ገና ስላልወለደሽ ማለት ነው። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብ ወገን ለዘላለም ይነግሣል፣ ለመንግስቱም ፍጻሜ የለውም እያለ ይሄ ቃል ስለሚወለደው እኮ ልጅ እኮ ነው እሱ የነገራት ታዲያ እንጂ ለእሷ ልጅ እንደምትወልድና ስለልጇ እኮ ነው የነገራት አይደለም። ስለሚወለደው እየተነጋገረ ያለው አሁን ለዳዊት ሲናገር ወይ ለአብርሃም ሲናገር ልክ ነው ያልኩት። ለእሷም ስለ ልጇ አስቀድሞ ስለሚኖረው ነገር ከእርሷ ጋራ እየተነጋገረ ቃል ኪዳን ገባ። ለአብርሃም አለመስማማት እንችላለን። በምትወልደው ልጅ ላይ እግዚአብሔር ሊሰራ ያለውን ነገር ነው እየተናገራት ያለው እንጂ አንቺ ልጁን ስለወለድሽ ግን ለአንቺ እንዲህና እንደዛ አደርግልሻለሁ ብሎ አላላትም። ልክ ዳዊትን አንተን እንዲህና እንዲህ አደርግልሃለሁ ብሎ እንዳለው ለአብርሃምም እንደዚህና እንደዚህ ብሎ እንዳለው ቅድም እንዳሳየሁት ማለት ነው፣ በጽሁፍ እንዳስቀመጥኩት ለኖህም ልክ እንደዚሁ ብሎ እንዳለው ማለት ነው። ለአብርሃም ዘርህን አበዛልሃለሁ አለው አይደለ? አዎ ዘርህን አበዛዋለሁ አለው። ስለዚህ እሺ ለእመቤታችን የረገጥከውን ምድር አወርሳለሁ ከግብፅ ምድር እስከ ኤፍራጥስ ወንዝ ድረስ ብሎ አለው። ሎኬሽን ሁሉ ጭምር ጂኦግራፊ ርስት የከነአንን ምድር ርስት አድርጎ እንደሚሰጠው ዘሩ በእርሱ ባልሆነች ምድር 400 ዓመት ባሪያ አድርገው እንደሚያስጨንቋቸው ከዛ በብዙ ሀብት በብዙ ክብር እንደሚያወጣቸው ሁሉ ጭምር ተናገረ። አንተ ግን በሰላም እመቤታችን ኤርሚ ይቅርታ፣ እመቤታችንንም እኮ የእግዚአብሔር እናት አደርግሻለሁ ትሆኛለሽ እያላት እኮ ነው አይደል እንዴ? የእግዚአብሔር እናት ይሄ ለእሷ የተደረገላት የት ጋር እግዚአብሔር እናት አደርግሻለሁ ብሎ ያላት እንደዛ ያለው እንዴ?
እግዚአብሔርን አይደለም እንደ ወለደችው? ኢየሱስ እግዚአብሔር አይደለም? ከእሷ የተወለደው ጌታ ነው ማለት እና የእግዚአብሔር እናት አደርግሻለሁ ብሎ አላት። አሁን የብዙ አሕዛብ አባት ጌታ ኢየሱስ እግዚአብሔር አይደለም ብለህ ታምናለህ? እኔ መቼ ጥያቄ አለ እሱ ላይ? መቼ ጥያቄ አለ እሱ ላይ? ግን አሁን ያልከው ልብ በል ያልከው የእግዚአብሔር እናት አደርግልሻለሁ ብሎ ቃል ገባ። የእግዚአብሔር እናት አደርግሻለሁ ብሎ ቃል ትሆኛለሽ፣ ትሆኛለሽ በለው። አይልማ፣ እንደዛ አይልማ ቃሉ። ማን ያለው? እሺ እነሆ ትጸንሻለሽ። እሺ ቆይ ወንድ ልጅም ከእሷ የወለደችው ስሙንም ኢየሱስ እግዚአብሔር አይደለም እንዴ? ምንም ጥያቄ የለውም። ምን ያልኩ የቅድሙ እግዚአብሔር እናት አልሆነችም? የቅድሙ የእግዚአብሔር እናት አደርግሻለሁ ብሏታል ነው ያልከው። ይሄንን ደግሞ መልአኩም አልተናገራትም። በቀጥታ እንደዚህ እያለ አልተባለም እንጂ ቀጥታ እንደዛ አልተባለም። እኔ አንደኛ ቀጥታ ቃሉ ላይ ያለውን ነገር ገላጭ ሆነ እንጂ ከእሷ የሚወለደውማ አምላክ ለመሆኑ መልአኩ ቅዱስ ገብርኤል መጥቶ ለማርያም ከመንገሩ በፊት አስቀድሞ በነቢያትም እኮ ድንግል ሴት የምትወልደው ድንግል ሴት ደግሞ ስሙ ኢማኑኤል እንደሆነ እሱም ማለት ትርጓሜው እግዚአብሔር ከኛ ጋር መሆኑን ኢማኑኤል ማለት ኤል ማለት አምላክ ማለት ነው። ኢማኑ ከኛ ጋር ብሎ የሚለውን ቃል በነቢያት ተነግሯል። ግን የእግዚአብሔር እናቱ አደርግሻለሁ ልክ የብዙ አሕዛብ አባት አደርግሃለሁ ብሎ ለአብርሃም እንደተናገረው ማለት ነው። ልክ እንደዛ አደርግሻለሁ ብሎ አስቀድሞ የተናገራት የትንቢት ቃል የለም። እሱ እኮ ቀጥታ መጥቶ መልአኩ መጥቶ ቀጥታ በነገራት ሰዓት ላይ ወዲያው እኮ ነው የጸነሰችው። ከዛ በፊት ቀደም ብሎ መጥቶ ከ3 ዓመት ወይ ከ10 ዓመት ወይ ከ20 ዓመት በፊት እንደዛ መጥቶ ቃል አስቀድሞ ገብቶላት ከዛ እንደገና ደግሞ ለሁለተኛ ጊዜ መጥቶ ያ በባለፈው ስመጣ የነገርኩሽን ቃል አሁን ልፈጽምልሽ ነው ብሎ ቢል አስቀድሞ ቃል ኪዳን ገብቶላታል ብለን እንላለን። እዛ ጋር ቀጥታ ነው መጥቶ በቃ ቀጥታ ነው የነገራት። ምክንያቱም ይሄንን ኪዳን እግዚአብሔር ቀጥታ ኪዳኑን የገባው ከማን ነው? ለአብርሃምና ለዳዊት። እሷም እኮ አለች ለአብርሃምና ለዘሩ የገባውን ኪዳን እኮ አለች። ኪዳኑን ከማን ጋር የገባቸው? እራሷ የጌታ እናት እኮ ተናገረች። እዛ ጋር አይተዋል። ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 49 51 ላይ በተለይ ማለት ነው እዛ ጋር ተናገረች። ኪዳኑን የገባው ከዳዊትና ከአብርሃም ነው። ለዚህ ነው ለአባቶች እንደተናገረ ያለችው። የተናገረው ኪዳኑን ከማን ጋር ነው? ከአባቶቿ ጋር ነው። ከእሷ ጋር አይደለም የተናገረው። ይኸው ይሄን ላሳይ፣ የጌታ የእናት የማርያም ንግግር ማለት ነው። እሺ ኤርሚ አመሰግናለሁ ስለሰጠኸኝ። እች ብቻ ላሳይ፣ በቃ ከዛ ትወጣለህ። እሺ አይ እጠብቃለሁ፣ ችግር የለም። እንደዚህ ግን የእግዚአብሔር ኪዳን ግን እንዳልቆመ ግን ወግ ለሐዋርያቶች ቆሟል። እሱ ከኤርሚያስ 31 ውጭ ኪዳን እግዚአብሔር የገባው የለም። ኦኬ ሉቃስ 1:49 ያ ኤርሚያስ 31 ላይ የገባው ኪዳን ኔሽን ሁሉ ይጨምራል። እስራኤልን ብቻ ሳይሆን ኔሽን ሁሉ ይጨምራል። ኦኬ ምን አለች እዚህ ጋር? ብርቱ የሆነው እርሱ የባሪያይቱን ውርደት ምንድነው? ማርያም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴ በአምላኬና በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል፣ ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድ ትውልድ ይኖራል። በክንዱ ኃይልን አድርጓል፣ ትዕቢተኞችንም በልባቸው ሐሳብ በትነዋል። ገዢዎችንም ከዙፋናቸው አዋርደዋል፣ ትሑታንንም ከፍ ከፍ አድርጓል ካለች በኋላ የተራቡትንም በበጎ ነገር አጥግቧል፣ ባለጠጎችንም ባዷቸውን ሰዷል ካለች በኋላ ልብ በሉ ይታያችሁ። ኪዳኑ እዚህ ጋር ነው የተገባው። ከማርያም ጋር አይደለም ኪዳኑ የገባው። ኪዳኑ ለማን የገባው? ለአባቶች ነው። ለአባቶቻችን እንደተናገረ አለች። በቃ የተነጋገረው ከአባቶቻችን ጋር ነው፣ ከማርያም ጋር አይደለም። ኪዳን ነው ያቆመው፣ ከአባቶቻችን ጋር ነው አለች። ለአባቶቻችን እንደተናገረ አብርሃምንና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤል ብላቴናው ረድቷል አለች። አለቀ። ጥሩ የተነጋገረው ከአባቶች ባለመስማማት መለያየት እንችላለን። እኔ ማስበው እኔ ማምነውም እኔ እመቤታችን ክርስቶስ ጌታ አምላክ እንደሚወለድ ቃል ኪዳን እንደሰጣት አምናለሁኝ። ሌላ እግዚአብሔር ቃል ኪዳን እንዳልቆመ አምናለሁኝ። ለሐዋርያትም ጋር ውል ስምምነት እንደገባ አምናለሁኝ። ስለሰጣችሁኝ እድል አመሰግናለሁ። መጨረሻ ላይ ግን አንድ ነገር የምጨምረው ነገር እዚህ ስላለው ሳይሆን ታች ላይ ያሉ ሰዎች እባካችሁ አትሳደቡ። ክርስቲያን ከሆናችሁ እውነተኛ ክርስቲያን ከሆናችሁ ክርስቲያን አይሳደብም። ፕሮቴስታንትም ሆናችሁ ኦርቶዶክስም ሆናችሁ ወይ ዝም ብሎ መከታተል የተሻለ ነው። አለበለዛ አንዳንድ የሚጎነታትሉ ነገሮችን ባትጽፉ መልካም ነው። እኔ ኦርቶዶክስ ፕሮቴስታንት ምናምን አልልም።
ሁላችሁንም ነው የምናገረው። ስለሰጣችሁኝ እድል በጣም በጣም አመሰግናለሁ። ስላከበራችሁኝ እግዚአብሔር ያክብርልኝ። ቴንኪ ወንድሜ። አንተም ሳትወጣ አንድ ነገር ስላንተ ልናገር። አንተና አንተን መሰል ስለሆኑ ወንድሞች በኦርቶዶክስነት ሃይማኖትህ አይደለም አንተን መሰል ያልኩትኝ። በእንደዚህ አይነት ስነ ምግባር የሚያወሩ በጣም ጥቂት ኦርቶዶክሳውያን ያሉት አይታችኋቸው እንደሆነ አብዛኞቹ ገብተው መሳደብ፣ ሰውን ፕሮቮክ ማድረግ። አሁን ወንድሜ ያለውን ቃል እጅግ ነው የምስማማው። እታች የጻፋችሁ የወንጌል አማኞች ካላችሁ ስድብ ለእናንተ እናገራለሁ። ሌሎቹ እንኳን ይጻፉ፣ የወንጌል አማኞች የሆናችሁ ወንድሞችና እህቶች ፕሊዝ ከሰዎች ጋር ስነጋገር ሰዎችን ፕሮቮክ አታርጉ። አሁን ይህንን ወንድም በክፉ ቃል ተናግራችሁት ከሆነ ምንም ያጠፋው ነገር የለም። እውቀቱን በቃ ገለጠ፣ የሚያውቀውን ተናገረ፣ እኔም የማውቀውን ተናገርኩ። ባለመስማማት እንለያየናለን። በቃ ይሄ ነው። ግን ወንድሜ ጌታ እግዚአብሔር ዘመነን ይባርክ። በእንደዚህ አይነት ትልቅ አክብሮት ሪስፔክት አይታችሁታል። ሚዩት አድርግ እንኳን ብዬ ሳልለው ነው የጨረሱ። ረጅም ሰዓት ሰምቶኝ እኔም ደግሞ ረጅም ሰዓት እንዲናገር እድል ሰጥቸው ማለት ነው። በቃ ከዚህ በኋላ ያለውን እሱም ነገረኝ በእግዚአብሔር ቃል አስደግፎ፣ እኔም ነገርኩት በእግዚአብሔር ቃል አስደግፈን። ሰዎች ሰምታችሁ መዳኘት። እኔ የወንጌል አማኞች ወንድሞች ናቶች ፕሊዝ፣ ትናንትናም ከቆሞስ ጋር ስነጋገር ብዙዎች ስሰድቧቸው ነበረ። ቆሞስን አይቻለሁኝ። እኔ ይቅርታ አድርጉልኝ፣ ከዚህ በኋላ በሞዴሬተሮች ብሎክ አስደረጋቸዋለሁ። ቆሞሱ መጥተው ማለት ነው። የግድ ቆሞስ ስለሆኑ አይደለም፣ ግን ደግሞ በክህነታቸው ሊከበር ይገባል። የፈለገ ነገር ብለው ቢሉ እኛ አላግባብ የሆኑ ነገር መናገር የለብንም። እና እግዚአብሔር ይስጥልን ወንድማችን፣ በጣም ነው የማመሰግነው። ቴንኪ ልመድብህ። ጥቂት ሰዎች ነው እንደዚህ የማገኘው፣ ጥቂት ሰዎች ማለት ነው። እና ቴንኪ ወንድሜ።